ኢትዮጵያ መንግስት ደፋሪ ነው፣ መንግስቴ አይደለም ገዳዬ ነው። ያማችኋል እውነት ሲነገር ሁላችሁም እነግራችኋለሁ ያማችኋል። ይሄ እኔ ስለ ፖለቲካ አይደለም ፈናቀል ሲገድል ነው። ይሄ ብሶበታል። ይሄ ጨካኝ ነው ወያኔ በመንጣሙ። ስለዚህ እኔ ዝም ብዬ ዛሬ ቲክታክ ያመጣኝ ፖለቲከኛ አይደለም። ዝም ብዬ ጥርሴን ስፍቅ ኖሬ ዛሬ ቲክታክ ስላመጣኝ እንደናንተ ቁጭ ብዬ ምናምን ፖለቲካ መናገር ሰው አይደለም። ለሀገሬ ስቆረቆረ ለብር ሰጥቻለሁ። ብር ምንድነው መወርወር እችላለሁ። ብር ምን ችግር አለ? ለማንም ሰው ለግለሰብ እንኳ ብንሰጠው ብር እኮ ነው። ተሸገርኩ ሲል ሰው ሲመጣ ብር እንሰጣለን። 100 ብር 200 ብር 1000 ብር እንሰጣለን። ብር ሳንሰጥ የቀረንበት ጊዜ አለን። በዛ ተመሳደቂ እውነተኛ ተቆርቋሪ ሀገሩን የሚወድ ሰው ዜጎች ሲፈናቀሉ፣ ዜጎች ሲገደሉ፣ ዜጎች በሀገራቸው ባይተዋር ሲሆኑ በሀገራቸው ሁለተኛ ዜጋ ሶስተኛ ዜጋው ነው በጠላትነት ትሪት ሲደረጉ ያ ሰው ሀገር የሚወድ ሰው ያ ነው ዜግነቱን የሚለየው። ኢትዮጵያን መውደዱ የሚያሳውቀው ያ ነው ኢትዮጵያዊነትን መውደድ የሚያሳየው እንጂ የናንተ ኢትዮጵያዊነት እምቲ ብራቫዶ ነው። ይሄ ውሸት አጭበርባሪነት ነው። ሚውት አድርገው ፕሊዝ። እና የናንተ ኢትዮጵያዊነት ባፍንጫዬ ይውጣ ነው የምላችሁ። የናንተ የብልጽግና ደጋፊዎች ኢትዮጵያዊነት ታቅለሸልሸኛለች፣ እጠየፋታለሁ። የናንተን ኢትዮጵያ ማየት አልፈልግም። የቴዲ አፍሮ ኢትዮጵያ መቼ ነው የምትመጪው ብሎ ሚናፍቃት ያቺ እኩልነት ያለባት ያቺ ብሔር ከብሔር የማይለይባት አማራት ገባም አዲስ አበባ በቆረቆራት የማይባልበት ኦሮሞ ነው ተብሎ ሰው የማይገደልበት ትግሬም በጅምላ የማይታሰርበት ኢትዮጵያን ማየት ነው ምናፍቀው። ወሬ አይደለ ገንዘብ አይደለም የመጣውት እዚህ ቲክታክ ላይ የሚሆን ሚዲያ ላይ አንዳንዴ ስሜታዊ ታረጉናላችሁ። መንግስት ደግሞ ማይክሮ እንትን ማድረግ ይፈልጋል፣ ማኔጅ ማድረግ ይፈልጋሉ ንግግራችንን ለዚህ ቃላት ምናምን ፖለቲካ ሰው እኮ በሞተ ሰው ደም በሚፈስበት ሀገር ላይ ነው ፖለቲካ የምናወራው። ቃላት አትምረጡልን። የቆሰለ ህዝብ አለ፣ የተናደደ ህዝብ አለ። እኔ ስቆስል ነው የኖርኩት። እንደውም አሁን ራሴን በቃ እንደማንኛውም ሰው ለማድረግ አንዳንዴ እየሞከርኩኝ ለምንድነው ብቻዬን የምናደደው እያልኩ ነው። ምንድነው ይሄ ሁሉ የሚያንገበግበኝ ብቻዬን የምቃጠለው እያልኩ ነው። ህዝቡ አርሰናል ይሄ የላሸቀ ትውልድ ተፈጥሮ አርሰናል ዋንጫ በላ ምናምን ብሎ የሚያለቅስ የሚያላዝን አዶናይ የሚባል መጣ ስጋ ምንድነው ሽሮ በላ ጃኬት ለበሰ ምናምን እያለ የሚጨፍር መሃይም ትውልድ ተፈጥሮ ሳይ ያናደደኛል። አንዴ ቃል አጣበ ስለዚህ እኔ ሀገሬን የምወደው ህዝቦቿን በመውደድ እንጂ በማስመሰል መንግስት ነው እንዴ? መንግስት ምንድነው? አሁንም መንግስት ይሄዳል ይመጣል። ጨቋኝ ይኸውልህ፣ መንግስት አሁን ጨቋኝ ከሆነ ጨፍጫፊ ከሆነ ገዳይ ከሆነ ዘር ከዘር የሚለይ ከሆነ መንግስት አይደለም። ይሄ የኢትዮጵያ ጠላት ነው፣ ነቀርሳ ነው። መንግስቴ ነው ብለሽ አታሽሞንሙኝው። መንግስት የሚመጣውን መደግፋለሁ። ነገርኩሽ፣ ምሳሌ ልስጥሽ ለእናንተ አባትሽን ወይ እህትሽን ሌላ አያድርግብሽና እህትሽን አባትሽ ሌላ እህት ካለሽ አባትሽ ቢደፍር አባትነቱን ነው እኔ አባትነቱን ነው እገለዋለሁ፣ ልገለው ሁሉ ይችላል። እና አባቴ ነው አይባልም። ግፍ የሚሰራ አባት ካለሽ፣ ልጆቹን የሚደፍር አባት ካለሽ፣ የሚገድል አባት ካለሽ፣ በእሳት የሚያቃጥል አባት ካለሽ፣ በጥይት የሚጠብስ አባት ካለሽ አባትሽ አይደለም፣ እሱ ገዳይሽ ነው። አመሰግናለሁ። ቴንክ ዩ አዲስ። ወደ ዋንጋሪ እንሄዳለን። ቴዲ በጣም አመሰግናለሁ። እንግዲህ የተከበርከው የአማራ ህዝብ ሆይ ከትምህርት አፈናቅሎ ጦርነት አውድማ ላይ አምጥቶ መምህራንን ገሎ ላለፉት 3-4 ዓመታት 7 ሚሊዮን ያልተማረ መሀይም የፈጠረ ፋኖን የሚደግፍ አዲስ ታይምስ የሚባል ሰው አሁን ያንተን ፎቶ ትምህርት ቤትን አቃጥሎ ትምህርት ቤትን አውድሞ አምጥቶ ደግሞ በአንተ ፖለቲካ የሚሰራ የፖለቲካ ሸቃጭ ነውና ወቀው ተረዳው። በተመሳሳይ መልኩ አዲስ ታይምስ አሁን ለአማራ ህዝብ ተቆርቋሪ የሚል የአማራ ህዝብ ወደ ሰላሌ ትገባና በሜንጫ ነው አንገትን ቆርጦ ብሎ በእናቴ ኦሮሞ በሚል በአንተ ላይ ሲሳለቅ የነበረ ፖለቲከኛ ነውና አሁን ለአንተ ተቆርቋሪ መስሎ አዲስ አበባ እንዳትገባ ተደረክ ብሎ ይፎክራል። ይህም በአግባቡ ተረዳ። አዲስ ታይምስ ማለት ወደ ሰላሌ የሚገባ አማራን በሜንጫ አንገቱን ነው የምለው ወንድ የሆነ ይምጣ ብሎ ሲናገር የነበረ ፖለቲከኛ ነው። ኢትዮጵያ እንደዚህ አይነት ፖለቲከኛ ላይ ጣላት። ያሳዝናል። ይሄም ቢሆን ግን አዲስ ታይምስ እንወድሃለን። ያው የተጣመመ ልጃችን ነህ፣ እንወድሃለን። አንድ ቀን ጸበልም ቢሆን ገብተህ ትታረማለህ። በዚህ ደረጃ ጥላቻ ፖለቲካ አይሰራም። በዚህ ደረጃ ጥላቻ አገር እንደዚህ ፖለቲካ አይሰራም።
አንተ ነባር ፖለቲከኛ ነህ። ስሜታም አትሁን። ትክክል አይደለም። ይሄ ያሳዝናልም። የአማራ ማህበረሰብ ትምህርቱን እንዲያቋርጥ ወጣት እንዳይማር ያስተማሩ መምህራኖችን ማንበርከክ፣ መግደል፣ መረሸን ያን ሁላ መሀይም 5 ሚሊዮን 7 ሚሊዮን ያልተማረ ወጣት ማምረት ያልቆጨህ ምክንያቱም የአማራ ማህበረሰብን መበቀል ስለምትፈልግ ነው። ሜንጫ ያነሳበት ማህበረሰብ ነው። በትምህርት ደግሞ መሀይም ቢሆን አይቆጭህም። አንተ እሱም ፖለቲካን የምታቀነቅነው ያካሂዳል። እኔ ቅድም መሀይም ስል አልተፈቀደም፣ አሁን ግን መሀይም ተፈቅዷል። እንዴት ነው አሁን ይቻላል? ያልተማረ ልክ ነው። 3-4 ዓመት ያልተማሩ ሰዎች አንድ ጊዜ ያላስተማራችኋችሁ ትምህርታችሁን ያስተጓጉላችኋችሁ አንድ ጊዜ በእናታችሁ ወይ ስፔሲፊካሊ የሆነ ያልተማረ ፊደል ትምህርት ቤት ያልቆጠሩ ኢሊትሬት የሆኑ ብለህ ከገለጽ ችግር የለውም። ህዝብን እንደ ህዝብ ግን ከሆነ እሱ ትክክል አይደለም፣ ፌር አይደለም። ቢቻላችሁ ትምህርት ይሄ መሀይም የሚለውን በሌላ ነገር ቀይሩት በእናታችሁ። የግድ ካልተሰዳደብን አይሆንም እንዴ ጎበዝ? በሌላ ነገር ቀይሩት። ትምህርት ቤት ያልሄዱ ምናምን በሉ፣ ወይም ደግሞ ፊደል ያልቆጠሩ በሏቸው። ተቸገር በእናታችሁ ወይ ቴዲ። እንግዲህ ላለፉት 5-4 ዓመታት አማራ ክልል ከትምህርት ቤት እንዲቋረጡ እንዳይማሩ ለምን ትምህርት ቤት ሄዳችሁ ተብለው ተማሪዎች እየተገረፉ እየተገደሉ የነበረ መሆኑ ይሄ የሚታወቅ ነው። 4 ዓመት አላስተማርክም ማለት አንድ ጊዜ እኔ ለራሴ ቤት ስል ለእናንተ ስል አይደለም። ሁላችሁ የምትመጡት ፕሮፓጋንዳችሁን ለመስራት ነው። ለቤቴ መጨነቅ ያለብኝ እኔ ነኝ። ስነግራችሁ ካልሰማችሁ ካሁን በኋላ በብሎክ ነው ማሰናበታችሁ። ለራሴ ቤት መጨነቅ ያለብኝ እኔ ነኝ። አትበሉ ካልኳችሁ በቃ ከኔ ጋር አትከራከሩ። ቀይሩት። እንደ የሰማናችሁ ነው። በቃ ይሄን ነገር ቀይሩ ካልኩኝ ቀይሩ። እሺ፣ ክብረት ይስጥልን ቴዲ። ለነበረን ጊዜ በጣም አመሰግናለሁ። ብዙ አትመጻደቅ። እሺ፣ ወደ ማን ነው የምንሄደው? ወደ ሀይ ቴዲ፣ እኔ ነኝ መሰለኝ። ሶሻል ሚዲያ ላይ ምስጋና ለእኔ በሉ። ዋንጋሪ ድምፅ ተሰምቷል። እችንም አመስገነ መሄድ ሲገባ ፊትህን ማታሳይ ሰውዬ። ኦኬ፣ ለማንኛውም ከአሁን መመለስ አያስፈልግም። እሺ፣ 3 ነጥብና ሴሚኮለን። እሺ፣ አመሰግናለሁ። አብዛኛው አሁን እኔ አይ ቲንክ አንተ በምትጠላ ይመስለኛል ይሄ ኤክስትሪም ቶክሲክ የሆነ የኢትዮጵያ ፖለቲካ ውስጥ ገባን ወደ መሰዳደብ እና ያንን ፓርት የትም አያደርሰንም። አልቲሜትሊ እነዚህ ሰዎች ሽጉጥ ይዘው ፊት ሲቀመጡ ይጋደሉ ነበር። አንድ ጊዜ ሞዴሬተሮች ፈልጋችሁ ብሎክ አድርጉልኝ፣ በዚህ በኩል ሲያልፍ እንዳናዩ። እሺ፣ ቀጥል። ሶሪ፣ ሄደዛ የመንግስት ሚዲያ ላይ ማውራት ትችላለህ፣ እንደፈለግ እዛ መጫወት ትችላለህ። ምን ያስመጣህ ለዚህ? አትምጣ። ጀስት ሚዲያ አላችሁ፣ እዛ ሄዱና አውሩ። እዚህ ደግሞ የምትመታችሁ የምታወሩ ከሆነ የራሴ የቤቴ ስታንዳርድ አለ፣ በዛ ታከብራለህ። አታከብርም፣ በጌታ ፍቅር እንዳትመጣ። ወንድም ይቀጥል። ሶሪ፣ 3 ነጥብ። ኖ ወሪስ። ኖ አይ የነበረው ምንድነው አብዛኛውን ከፊት ያሉት ተናግረዋል። ግን ይሄ ነው ቶክሲክ ኔቸር ኦፍ አወር ፖለቲክስ። ፊት ለፊት ቢቀመጡ እነዚህ ሰዎች ይጋደላሉ። አየው፣ አንዳንዴ ለምንድን ነው ፖለቲካ የመጣሪያ መድረክ የሚሆን? ለምንድን ነው ተስማምተን ሀሳብ ብቻ የማናፈጨው? ይሄ ነገር ነው አሁን ዝም ብዬ ሳስተውል የነበረው። የሆነ ሆኖ አሁን ስለ ቱሪዝም ለእነዚህ ሰዎች መምጣት ነበር ርዕሱ። የሆነ ሶሻል ሚዲያ ኢንፍሉዌንሰሮች መምጣታቸው የሚቃወመዋል ኢትዮጵያ ላይ እንደዚህ አይነት ነገር በአሁኑ ጊዜ ወቅቱ ነው ወይ? ከእንደገና ደግሞ ስንት ነገር የተፈናቀሉ በዛም ሚኖር ሀገር ያለበት ሀገር ላይ እንደዚህ አይነት ነገር ኢንፍራስትራክቸር ላይ ኢንቨስት ካረግን በኋላ አምጥተን ሶሻል ሚዲያ ኢንፍሉዌንሰሮችን ለምናሳየው ዝም ብሎ ለታይታ በተለይ የራስ ግንባታ የሚሆነው ነው እንደተረዳሁት። አትሊስት ዲስ ኢዝ ማይ ቴክ አዌይ። በእኔ አስተሳሰብ ሁለቱም ሚቹዋሊ ኤክስክሉሲቭ አይደሉም። ኢንፍራስትራክቸር ግንባታ ምንም ጉዳት የለው፣ በጣም ቆንጆ ነው። ነገር ግን አት ሴም ታይም ደግሞ ሽድንት ቢ አት ዘ ኤክስፐንስ ኦፍ ዘ ሲቲዘንስ፣ እዛ ሀገር በምንኖረው ወይ ደግሞ በሚኖሩ ዜጎች ወይ ደግሞ ወገኖቻችን ጀርባ መሆን የለበትም። ያምስል በከፍተኛ አጽንኦ ነው። ሁለተኛው ሌላው ነገር ደግሞ በደንብ መስተዋል ያለበት ነገር ከፍተኛ የዲሞክራሲና የሀሳብ እጦት በጣም እየጠበበ የመጣበት በጣም በከፍተኛ ሁኔታ ነው ብዙ የሰላም እጦት ያለበት ሪያሊቲ፣ ብዙ ሰዎች የሚሞቱበት ባለፈው ትንሽ ዓመታት እንኳን ብዙ ሰዎች እርስ በርስ የተጋደልንበት ክሎስ ቱ አሁን ሳሚስት ሜስ ፖቲታ 1.5 ሚሊዮን ሰዎች ተገዳድለናል እርስ በርሳችን ፎር ኖ አፓረንት ሪዝን ምንም ነገር ይሄን ያክል እንዲያፈራም ብለን
የምናገረው ነገር ማለት ነው። ይሄንን ሳስብ እጅግ ልብ ይቆስላል። አሁንም እንደዚህ አይነት ጄኔሬሽን በዚህም በዛም ሆነን የምናራምደው ነው ለጥፋት የሚዳርገንና ከዚህ ወጥተን አልፈን በሐሳብ ብቻ ሐሳብ አልስማማም የዶክተር አብይ አህመድ ሐሳብ ለኢትዮጵያ የሚጠቅማት አይደለም ብለን ተከራክረን ማሸነፍ የምንችልበት ኢትዮጵያን እንድንገነባ አት ሳም ፖይንት እመኛለሁ። እንደምንኖርበት ሀገር ወይ ደግሞ አብዛኞቻችን ውጭ ነን ያለነው እዚህ አትሊስት እኔ ውጭ ነው ያለሁት እዚህ በጣም ዴሞክራሲ አክብረን እንደዚህ ብለን ነው የምንኖረው። የዚህ ሀገር ፖለቲካ የኢትዮጵያ ፖለቲካ የሚቆረቆረኝ ያክል አይቆረቆረኝም አያገባኝም ሁሉ እና ከኋላዬ ምንድነው ፎር ላክ ኦፍ ኤፍ ካርኒ ብለው አሁን ኦልሬዲ አንድ 3 ወር በማይሞላው ፕራይም ሚኒስትር ላይ እንኳን ለጥፈው ይዞራሉ። የዛን ያክል ያሰብ ልዕልና መከበር አለበት። እንደዛ ያክል ነፃነት ሊኖረው ይገባል። የምናስበውን በእንደዚህ አድርጋ አስብልኝ ብሎ የሚነግረኝ መንግስትም አልፈልግም። ሀገሬ ውስጥ ኢትዮጵያ ውስጥ ልል እወዳለሁ። አመሰግናለሁ ፎር ዘ ኦፖርቹኒቲ ቴዲ። እግዚአብሔር ያክብርልኝ። ቴንክ ዩ ከልብ አመሰግናለሁ። የምንሄደው ወደ ኢሊ ነው። ኢሊያችን ሀይ ቴዲዬ ቴንክ ዩ ላመሰግን እፈልጋለሁ። ቱ ቢ ኦነስት ማለት ጀስት መጠቀም እየተቻለ ይሄን ሚዲያ ይችን እንኳ እኛ በተለይ ተቃዋሚ ነን ብለን የምናስበው ሰዎች ጋይስ ፎር ግራንትድ ማድረግ የለባችሁም። ይሄ ሚዲያ ሲሪየስሊ ይችን እንኳን ቻንስ ማግኘት ቀላል አይደለም። እነዚህ ሰዎች ድምፅሽ ይቆረጣል። ሁሉን ሚዲያ ኮንትሮል አድርገው አሁን እንኳን ይችን እኛ አይሰማም ድምፅሽ ያለና እስ ጀስት ሁለቱንም ነው አትሳደቡ። አይሰማም ቴዲዬ? አሁን መጥቻል። አሁን ኦኬ ኔትወርክሽ ጥሩ አይደለም። ኔትወርክሽ ጥሩ አይደለም። ኔትወርክሽ ጥሩ አይደለም አሁን እሺ ኔትወርክሽ አሁንም ጥሩ አይደለም። አሁን አይሰማም? አሁን ይሰማል። እሺ መተሻል። ኦኬ ሶሪ በጣም እያመሰገንኩ ነበር። አይዶ ነው ምን ያህል እንደሰማኸኝና ቴንክ ዩ ስለምትሰጠን ቻንስ ሁላችንም በትዕግስት ስለምታዳምጠን የተለያየ አይዲያ እየመጣ በጣም በትዕግስት ቁጭ ብለን የምትሰማና በጣም አመሰግናለሁ ቴዲዬ። መጀመሪያ ማለት የምፈልገው እሱን ነውና ያው እንደምናውቀው ነው ጅስቲ ነው ኢኳል አይደለም ነው እኛ እንጂ እኮ አንዳንድ ጊዜ ልማቶች ይሰማሉ አይደል ቴዲ? ሰሚያልሽ ኦኬ ልማቶቹን ከተማ ሲያምርለት ከተማ በጣም ቆንጆ ሆኖ ስታዩ የሚጠላ ሰው ያለ አይመስለኝም። እኔ እንጃ እኔ አረ ነው እንኳን ሀገሩን ሌላ ቦታም ቢሆን ቆንጆ ሲሆን የሚጠላ ሰው የለም። ግን ኢኮኖሚያችን ቢሻሻል ሞር የተሻለ ቢሆን ምን አለበት ሰዎች ስራተው ባይንትን ባይሉ እንዳልከው ደግሞ ባለፈው ማንስቸው ነበር እንደው መደጋገም እንዳይሆንብኝ ነው እንጂ የሴፍቲ ኢሹ ምን አለ የሴፍቲ ኢሹ ላይ ቢሰሩበት እንዳልከው አሁን መተው እነዚህን ትልልቅ ሴሌብሪቲ ሰዎችን አይተው ሰዎች ብቻ አይመጡም። ዛሬ እኮ ጉግል አለ እጃቸው ላይ ስልክ አላቸው እጃቸው ላይ ብዙ ነገር መጠየቅ ይችላሉ። ኤአይ መጠየቅ ይችላሉ። ኢትዮጵያ ምን አይነት ሁኔታ እንዳለ ኤምባሲዎች ሁልጊዜ መግለጫ ያወጣሉ። እና ይህን ሁሉ እየሰማ ሪሊ አንድ ቲክታከር ስለሄደ ብቻ እና ሴፍ ነው ስላለ ብቻ ሰው ሻንጣውን ይዞ ይሄዳል እንዴ? እጅስ የማይመስል ነገር ነው። እና የሚካሄደው ነገር ሁሉ ነገር በጣም ሾፍ ነው። በቃ እውነት የማይመስል ነገር አንተ ለመንግስት ሰራተኞች ገንዘብ መክፈል ማትችል ሀገር ከአይኤምኤፍ ብር አስተካክሎ ልክ ምናምን ብራችን በዚህ ደረጃ እስኪወድቅ ድረስ ጨምር ተብለክ ከረንሲን አስተካክለክ ሰዎችን እየመገብኩ ነው ስትል እውነት ሰው ያምናቸዋል?
በምን ደረጃ ነው? እና ደግሞ አሁን ለሚሰራው ራሱ ለአየር መንገድ ታውቃለህ ምን ያህል ገንዘብ እንደሚፈልጉ እና ለምንድን ነው የሚያስተላልፉት? ሪሊ ሰዎች ኦልሬዲ እኔ እንደውም ይሄ ለኢሜጅ ለመገንባት የሚያደርጉት ጥረት ሞር ለኢትዮጵያ ሕዝብ በጣም ብዙ ችግር ነው የሚያመጣው። ሲሪየስሊ የኢትዮጵያ ሕዝብ ሪሊ እርዳታ አይፈልግም። እርዳታ ራሱ የሚሰጡ ሰዎች ይህንን ሲያዩ ኢትዮጵያ ኦኬ ሰላም ናቶ ኢኮኖሚካሊ ደህና ናቸው ምናምን ኢቨን ትራምፕ አሁን ሪሰንትሊ ያለውን ሰምተካል። ለአፍሪካ ሀገሮች ኦልሬዲ አቁመዋል። ሌሎችም እርዳታ ድርጅቶች ምንድን ነው የሚያመጡ የሚባለው? ሰዎች እስቲ አሁን አንተ ራሱ ሁልጊዜ ታነሳዋል። ደብረ ብርሃን ላይ ስንት ሺህ ህዝብ ስንት ሰው ነው ያለው? በትክክል እንኳን መመገብ የማይችል እስካሁን ድረስ መጠለያ የሌላቸው። በትግራይም በኩል ብትሄድ ስንት ሰው በጣም ኢትዮጵያ ውስጥ እኮ በጣም ብዙ ሰው መኖሪያ እንኳን ቦታ የለውም። የምግብ አቅርቦት የላቸውም። ብዙ ይሄ ሾፍ ሪሊ እንደ ህዝብ በጣም ተያይዘን የምንወድቅበት ነገር ነው የሚሆነው። ሰዎች ላይ ፎከስ ቢያደርጉ በቃ ውስጣዊ ነገራችን ላይ ብንሰራ እኮ እኔ አገሩን በዚህ ደረጃ የሚጠላ ኢትዮጵያ ያለ እኔ እውነቴን ነው። በእውነት እኔ ሀገሬን እወዳለሁ። ስቃወም ሀገሬን ስለምጠላ አይደለም። አገር በቃ አንዳንዶቻቸው በጣም እነሱ አገር ወዳድ፣ እኛ አገር የምንጠላ ጅስት ድሮም እኮ ነበር ባይዘወይ እንደዚህ አይነት ነገር። አሁን ላይ ግን አንዳንዶችን ብጠይቃቸው ግን ያኔ ለምንድን ነው እንደዚህ ሳፖርት የምታደርጉት በጭፍን ብትላቸው ራሳቸው ራሱ ይላሉ አይ ዶንት ኖ ቢኮዝ ይሄ የዘረኝነት ፖለቲካ። አሁን ከስር ተፍ የሚሉት እነዚህ እንኳን አንዳንዶች እየመጡ የሚናገሩት ምናልባት የሚከፈላቸው ነገር ይሆናል ምናምን ካሬ ናቸው። ከስር ግን አንዳንዶቹ ለምንድን ነው ብትላቸው ነው የኔ ዘር ነው የሚመራው ብቻ የሚል ሳይኮሎጂካሊ ጭንቅላታቸው ላይ ስላለ ይሄን አይነት ድሮም ነበር አሁንም አለ እንጂ ለምንድን ነው እንኳን ብላቸው ብጠይቃቸው የሚናገሩት ነገር የላቸውም። ህዝቡ የሚጠይቀው ከድሮም ጀምሮ አትግደሉኝ፣ አልራብ፣ ነፃነት ይኑረኝ፣ ከሀገር ወደ ሀገር ሂጄ ተዘዋውሬ ልስራ፣ የስራ ዘርፍ ይኑረን፣ ሰላም ይፈጠር፣ በቃ ይሄ በየቀኑ ሰዎች አይታገቱ። ይሄ ነው እነዚህ አይነት በጣም ቤዚክ የሆኑ ትልልቅ ጥያቄዎች እያሉ ከተማ ሳምራለሁኝና አጨብጭብልኝ። እጅስ በጣም የወረደ ፖለቲካ የወረደ አስተሳሰብ በቃ ይሄ ሾፍ አያዋጣን። እስከ የትስ ድረስ ያስኬደናል ነው። ቴንክ ዩ ቴዲ፣ ቴንክ ዩ ሶ ማች ስለምትሰጠኝ ድል። ቴንክ ዩ ስለ ትዕግስትህን በጣም አመሰግናለሁ። ቴንክ ዩ ኢሊያችን። እንትን ነው እኮ እንዴት መሰላችሁ፣ አሁን ይሄ በጣም ብዙ ሰዎችን የምትታዘቡበት ነው። በነገራችን ላይ እኔ እኮ ባህሪያችሁን አውቃለሁ። መናገርና ቃላቶችን አሽሞልሙነ መናገርና ተግባር ላይ ቲዮሪ እና ተግባር ይለያያል። ለምሳሌ በመንግስት በኩል ያላችሁ ሰዎች ተቃዋሚ ፓርቲዎች እኮ የሚታሰሩት ወይም የተቃዋሚ ጎራ ውስጥ ያሉ ግለሰቦች እኮ የሚሳደዱት እኮ ከገዢው ፓርቲ የተለየ አቋም አንጸባርቀዋል በሚል ነው። ለሀሳብ ልዩነት ስላላቸው ነው። የነፍጥ ስላነገቡ ብቻ አይደለም። ነፍጥ ያነገቡትን ኦኬ ተዋቸው። ኦኬ እናንተ መስማት ማትፈልጉትን እያሳደዳችሁ ወይም እያሰራችሁ አትሊስት እዚህ እንኳን መታችሁ ቢያንስ ሀሳባችሁን በመስጠት ረገድ እንኳን እንዴት ነው ትሁት መሆን የሚከብዳችሁ? ስትፈልግ ፋና ላይ መናገር ትችላለህ፣ ኢቢሲ ላይ መናገር ትችላለህ፣ ቤትን ከፍተህ ማውራት ትችላለህ፣ ጋዜጣ ላይ መጻፍ ትችላለህ። ተመሳሳይ ሀሳብ ያላችሁ ቁጭ ብላችሁ እንደገና እዚህ መታችሁ ደግሞ የተለየ ሀሳብ ያላቸውን እንደፈለግን እየፈነጭን ፈንጭተን እናወራ ስትሉ እንዴት ያለ ነገር ነው ይሄ? ሰው ይታዘባል እኮ። ሰው የት ይናገር? እየተሳደብን ደግሞ የሚገርማችሁ ትንሽ ደህና የምትሏቸው ሰዎች ስስ ብልታቸው ሲነካ ደግሞ ጋጠ ወጥ ባለጌ የሚሆኑበት መጠን ደግሞ ትክክለኛ እኮ የምትናገረው ንግግር የምትኖር ከሆነ እኮ በምትናደድበት ሰዓት የምታሳየው ባህሪ እኮ ወሳኝነት አለው እና ይሄንን ማስተካከል አለባችሁ ለማለት ያለው። እንደማንህም እኔ ዩዘር ኔም እና ፓስዋርድ ክሬት አድርጌ ነው የገባሁት። ሰብሰብ ብላችሁ እኮ ማውራት ትችላላችሁ። እኔ እዚህ ጋር በቃ የቤቴን ስርዓት የሚከተሉ የሚቀበሉ ለእነሱ እድል ሰጣለሁ። በአጭሩ ምንድነው ብሎ በጌታ ፍቅር አትምጡ እላለሁ እኮ አትምጡ። በቃ የኔ ስታንዳርድ ወይም ደግሞ መሪው ካልተመቻችሁ እዚህ መጥቶ ጋጠ ወጥ መሆን አያስፈልግም እኮ። ወይ መጥቶ እዚህ ሰው መሳደብ እኔ እንደ ሕፃን ልጅ አያቴ ሊሆን የሚችል ሰውዬ አረ ስድብ ነው ምናምን ለምን ነው የምንሸማቀቀው? በአጭሩ አትምጡ ፕሊስ፣ ይሄን ንገሩልኝ። አይሰሙም ደግሞ እኮ። በተለይ ደግሞ ያስቸገሩኝ ደግሞ ከመንግስት በኩል ያሉ ደጋፊዎች ናቸው። ምን እንደማደርጋቸው አላውቅም። እና ፕሊስ ይህን አድርጉ ለማለት ያለው። እናንተ ሚዲያችሁ ላይ እኛን መርህ ስለጣሱ ነው የታሰሩት ምናምን ትላላችሁ።
እናንተ ደግሞ መታችሁ ደግሞ እዚህ እንደፈለግን እንፈንጭ የምትሉት ነገር ትክክል አይደለም ለማለት ያለው። እሺ ከልብ አመሰግናለሁ ኢልዬ። ከኢሊ ቀጥሎ የምንሄደው ወደ ፍሬያችን ነው። ፍሬዬ እሺ ቴንክ ሶ ማች ቴዲዬ። በዚህ በስድብ ዙሪያ እኔም በጣም ብዙ በጣም የሚያስጠላኝ ነገር ቢኖር ከሁለቱም ሳይድ ነው። አሁን ለምሳሌ ሁሉም የራሳቸው ቡድን አለና ከፍተው ሲነጋገሩ ሁሌ ይሰዳደባሉ፣ እርስ በርስ ይሰዳደባሉ። አንዱ የአንዱን ሀሳብ ካልገዛ በጣም የሚዘገንን ስድብ ነው የሚሰዳደቡት። እና እኔ ኢትዮጵያ የተሳዳቢ መሆኑን የተማርኩት በዚህ በላስት 5 ይርስ ነው። እኛ እንደዚህ ስድብ እኛ ቤት በጣም ውሸትና ስድብ ቢግ ዲል ነበር እና በጣም ኢትዮጵያዊ እንዴት ተሳዳቢ መሆኑን አላውቅም ነበር። ስለዚህ ልነግርህ ያልኩት በዛኛውም ሳይድ በዚህኛውም ሳይድ ተሳዳቢ ናቸው። እሱን እኔም አልደግፍም፣ ነውርም ነው። የሚሳደብ ሰው ደግሞ እውቀት የሌለው ሰው ነው፣ ማስረዳት የማይችል ሰው ራሱን ምንድነው ሌላውን መግዛት የማይችል ሌላውን ማሳመን የማይችል ሰው ነው። ሌላው ደግሞ ኢትዮጵያ ፖለቲከኞች ብዙ ጊዜ እኔን ስማኝ ብቻ ነው የሚሉት። እንዴት ሰማሃለሁ? አንተን ብቻ መስማት ካለብኝ ትምህርት ቤት መሄድ አልነበረብኝም፣ መማር አልነበረብኝም፣ ቤተሰቦችን ሊያሳድጉ አይገባቸውም ነበር። በቃ የሆነ ሰው ዝም ብዬ እየሰማው መኖር ነበረብኝ። እና ሌላ ሰው ሲያወራ ማዳመጥን፣ የዛን ሰው ሀሳብ መግዛትን መብቱ ነው፣ መቃወም መብቱ ነው፣ አለመደገፍ መብቱ ነው። ግን አትስደበው። ለምን ሰድበዋለህ? ሳትሰድበው ሀሳብህን እንዲቀበል ወይም ደግሞ አሃዚ ነው እንዴ እንደዚህ ነው እንዴ ብሎ ለዛ መልስ እንዲያዘጋጅልህ ማድረግ ትችላለህ። ሁለት ነገሮች ላይ መናገር ፈልጋለሁ። ይሄ ገጽታ ላይ በጣም የተሰራበት ዋና ምክንያት ኢትዮጵያ በተለይ ደግሞ የሶማሌላንድን እውቅና ከሰጠች በኋላ የአፍሪካን ዩኒየን ከድሮ ጀምሮ ነው በመንጌም በቲፒኤልኤፍም ጊዜ አፍሪካ ዩኒየን ከኢትዮጵያ እንዲወጣ በጣም ብዙ ካምፔን ተሰርቷል በተለያየ ጊዜ። ግን ደላስ ከጦርነቱ በኋላ በጦርነቱ ጊዜ ለሶማሌላንድ እውቅና ከሰጠች በኋላ ብዙ ነገሮች፣ ሽንት ቤት የለም፣ ሆቴል የለም፣ ገጽታው ያስጠላል፣ ፎቶ እያነሱ ቪዲዮ እየተቀረጸ አፍሪካ ዩኒየን ከመድረሱ በፊት ትልልቅ ሚዲያዎች ተከፍሏቸው መጥተው ቪዲዮ ቀርጸው ይሄ ኖርማል ቱሪስት መስለው ይዘው ሄደው ብዙ ካምፔን ተደርጎብናል። ስለዚህ አሁን ይሄ ገጽታ ማሳመር የሚባለው ነገር ብዙ እንትን አለው፣ የራሱ ነገር አለው። አንደኛ ለሚመጣ ቲክቶከር እና ለቱሪስት ብቻ አይደለም። ይሄ ዓለም አቀፍን ስብሰባዎችን ይመለከታል። ለምሳሌ አሁን በቅርቡ ከስፖርት ጋር የተገናኘ ዓለም አቀፍ ስፖርት ሩጫ ተዘጋጅቶ ነበረ። ኔክስት ኮፕ 32ኛ ጋር ነው የሚዘጋጀው። ያ ትልቅ ነው። 197 ሀገራት ነው የሚመጡት። 70 ሺህ በላይ መንግስታትና በእነሱ ስር ያሉ ድርጅቶች ለ15 ቀን ኢትዮጵያ ይመጣሉ። ሜድሮክ የተለያዩ የሆቴል ኢንዱስትሪዎች ሆቴል አዲስ እየሰሩ ነው። ወጣቶች እንግሊዝኛ እየተማሩ ነው። ለስራ ብዙ ነገር እየተዘጋጁ ነው። ያ ማለት ኮፕ 32 ተሰጠን ማለት ከዓለም አቀፍ አንድ ሀገር በቂ ናት ወይም ደግሞ ለዩናይትድ ኔሽን ሰሚት ለማዘጋጀት ምንድነው ትበቃለች መባልን ማግኘት ማለት ትልቅ ነገር ነው። መንግስትን መደገፍ ብቻ አይደለም፣ የተሰሩ ነገሮችን ጥላቻችን እንዳና ያደረገን ብዙ ነገር አለ። እኔ አሁን ተቃዋሚ ብሆን የመንግስት ሚዲያዎችን ነበር ዴይሊ የምከታተለው። ለምን ምን እንደተሰራ አይና ምን እንዳልተሰራ ደግሞ እቃወማለሁ። አሁን እኮ በጭፍን ነው የምንቃወመው። ጦርነት እንደግፋለን። ጦርነት ሰዎች እንዳይመጡ ያደርጋል፣ መንግስታት እንዳይመጡ ያደርጋል፣ ሰሚት እንዳይደረግ ያደርጋል፣ ልጆች ትምህርት ቤት እንዳይሄዱ ያደርጋል። ቅድም አሁን አዲስ ወንድሜ ምን አልክ? አባት ልጁን ቢደፍር እገለዋለሁ አልክ። በጦርነት ላይ ኢስቲሜት የሚደረግ ነገር አለ። አንድ ጦርነት ሲኖር በመንግስት ሳይድ የሚሆን በተቃዋሚ ሳይድ ምን ሊመጣ ይችላል የሚባለውን ነገር በዩናይትድ ኔሽን ደረጃ በሀገራት ደረጃ ኢስቲሜት ይደረጋል። ይሄንን መቼም አንተ ይጠፋል ብዬ አላስብም። ከመንግስት አካላት ውስጥ ወይም ከመከላከያ ውስጥ ሴቶች ከተደፈሩ መንግስትን ቢወክሉ እነሱ ማለት ጀነራሊ መከላከያን ይወክላሉ ማለት አይደለም። መከላከያ ለኔ ክብሬ ነው። መከላከያ በመኖሩ ነው ሀገር የተጠብቃልኝ የምትኖረው። በምንም አይነት መልኩ መከላከያን የሚነካ አጌንስት የሚያደርግ በሙሉ እቃወማለሁ። ምክንያቱም መከላከያ በመኖሩ ነው ኢትዮጵያ በምስራቅ አፍሪካ ላይ ፓወርፉል ሆና የተቀመጠችው። ስለዚህ አንድ የኔ ሀሳብ እዚህ ጋር ማለት ነው ለእህቴ የምመልስላት ገጽታ የሚለው ነገር ከኢንተርናሽናል ሰሚቶች ጋር ከተለያዩ የሀገራት ዲፕሎማት ሪሌሽንሽፕ ጋር እንዲሁም ደግሞ ከአፍሪካን ዩኒየን ጋር የተያዘ ነገርም አለው። ከኢትዮጵያ እንዲወጣ ተፈልጓል። የሶማሌው ፕሬዝዳንት አፍሪካ ዩኒየን ላይ ጦር መሳሪያ ይዘን ገብተን ብጥበጣ ፈጥረን የአፍሪካ ዩኒየን እንዲነሳ እናደርጋለን ብለው ትልቅ ዜና ነበር። ምናልባት አላየሽ ይሆናል። ይሄንንም ያያያዘ ነው ልልሽ ነው። አዲስንም ደግሞ መከላከያ ስለደፈረ ሙሉ መከላከያን መስደብ ማዋረድ የለብህም። መከላከያ ሙሉ ኢትዮጵያ ያለበት ነው።
በጣም የሚከበሩ በጣም ብዙ ስራ የሰሩ የመከላከያ አካላቶች አሉና ባጠፉት ሌሎቹን መስደብና ማዋረድ የለብንም። ኢትዮጵያ ትልቅ ሀገር ናት። ትንሽኛ እንደምናወራት ሀገር አይደለችም፣ ትልቅ ናት። ለምሳሌ ማለት ነው በዚህ ዓመት ውስጥ በኢትዮጵያ በዚህ ዓመት ውስጥ ከጃፓን 40 ትልልቅ በጣም ትልልቅ ፈርስት ታይም በጃፓን መንግስት ሁልጊዜ ሰሚት ሆነ ስብሰባ የሚዘጋጀው በኤምባሲ በኩል ነው። በእኛ ኤምባሲ ነው ለካምፓኒዎች ተልኮ የኢትዮጵያ መንግስት ያዘጋጀ ነበር። ፎር ፈርስት ታይም የጃፓን መንግስት የራሱን አሉ የተባሉትን ትልልቅ 40 ካምፓኒዎች እሺ ይዞ በውጭ ጉዳይ ሚኒስቴር በኩል ሄዶ ለኢትዮጵያ አየር መንገድ ለአዲሱ ፕሮጀክት ራሱ ኢንቨስት ለማድረግ ለኢትዮጵያ መንግስት ጥያቄ ያቀርበዋል። ኢንቨስት ሊያደርጉ ያ ማለት አትራክት አድርገናል ማለት ነው። ሌላ ደግሞ በዚህ the last 2 years ቶዮ የሚባል የሶላር ካምፓኒ ኢትዮጵያ ገብቶ ሶላር ፕሮዲውስ አድርጎ ለአሜሪካ መንግስት ሰፕላይ አድርጎ የአሜሪካ ሶላር ካምፓኒዎች ኢቭን ኢትዮጵያን ከሰዋል። የሰሞኑ የሮይተርስ ዜና ነው። ይሄ ማለት አልተሰራም ማለት አይደለም። የስራ እድል አልመጣም ማለት አይደለም። ዜጎች እየሰሩ አይደለም ማለት አይደለም። ያለብንን ችግር እንዴት ፊክስ እናርግ ነው። ችግር አለ፣ አዎ አለ። ጦርነት አለ፣ አለመከባበር አለ፣ እርስ በርስ መገዳደል አለ። ግን ወደት እንደ ሶሉሽን እንሂድ ነው። ወደ ጦርነት ከምንሄድ ወደ ሶሉሽን እንሂድ። እኔ ደግሞ በግሌ ሀገሬን አግዛለሁ። አሁንም አግዛለሁ። ተከፋይ አይደለሁም። አግዛለሁ። ሀገሬን ማገዝ ሴት ነኝ። አመሰግናለሁ። ቴንክ ዩ ከልብ አመሰግናለሁ። አንድ ልጅ ደጋግመ እዚህ ጋር ኮመንት የጻፋችሁ ነው የሁላችሁም ሀሳብ ስለሆነ እንትን ልበልና ወደ ኢወርልድ እንሄዳለን። በመቃወም ነው ወይ የሀገር ፍቅር የሚገለጸው ይላል እና እንደ ፋብሪካ አንድ ኢወርልድ ቆይ እናንተ አሁን መፍጠር የፈለጋችሁ ትውልድ እንደ ፋብሪካ አንድ አይነት ነው። አሁን የብልጽግና ደጋፊ ለጻፍክልኝ ማለት ነው። ታዲያ እንደዛ ከሆነ ምርጫ ታዲያ ለምንድን ነው የሚደረገው? ፓርላማ ለምንድን ነው የሚያስፈልገው? ተቃዋሚ እኮ በጤነኛ አእምሮ ካየኸው እኮ እንደውም እኮ ያበረታታል እኮ። አንድ መንግስት እንደውም መፍራት ያለበት ጸጥ ካለ ነው ህዝቡ። እንዴት ያለው ጉድ ነው ባካችሁ! ምን አይነት ታምር ነው! ሰው የፈጠረውን እግዚአብሔር እንኳን ይቃወማል እኮ። ሰው ህዝብ ሀሳቡን ይስጥ። ህዝብ ነው መፍረድ ያለበት። አንተ ስራን ስራ፣ ተቃዋሚው የሚቃወም፣ ከዛ በኋላ በሚደረግ ምርጫ በሰላማዊ መንገድ ህዝብ ይበጀኛል ያለውን ይምረጥ። እሺ ኢወርልድ 5 ደቂቃ አለ። እሺ አመሰግናለሁ ቴዲ ቻለው። እንግዲህ አንዳንድ ጊዜ ስለምታውቀው ምንም ምክርም አያስፈልግም። ስራ ላይ ታጥቅም ስለተነሳ ትምህርትህም ስለሆነ እንግዲህ ቻለንጆቹ አሉ። እኔ ወንጋሪ እንደዛ ይላል ብዬ እውነት አልጠበቅኩም። ግን በህክምና ሳይንስ አንዳንድ ጊዜ በህክምና ብቻ አይደለም አንዳንድ ጊዜ ሾጥ ያደርጋል እና ወይ የሆነ ነገር ይመጣና ብልጭ ይላል። እንደዛ እለዋለሁ። ግን ወደ ያንተ ነች ንግግሯ ወሬዋ ቀልዱ ጋር ልሄድና 13 months of sunshine ይባል ነበርና አዲስ አበባ ሲመጣ ዝናብ ዘንቦ አዳማ ወሰደው ይባላል። ድሮ ፀሐይ ነበር አዳማ እና እዛ ጋር ያው ለዚህ ነው እኮ 13 months of sunshine የሚለው አሁን ተቀይሯል። አሁን ምንድነው የተባለው? አይ ቲንክ ክራድል ኦፍ ሁማን ቢንግ መሰለኝ። እኔ ቱሪዝም ላይ ይሰራ ነበርና ሁማን ኔቸር ሰው የሌለውን ምንም አላወራንም። ያወራር ዘዴ እኔም ሌላም ችግር ይኖርብናል እንጂ የሌለው ነገር ያልተገደለውን አሁን ይሄን በእንግሊዝኛ አይፈቅድም ቲክታክ በኪ በየብጀምር አማርኛው ጠቀመን። አሁን ይሄ ነው ብለው የሚያደርጉትን እንትን አላሉም እና አዲስ አበባ መጽዳቱ ጥሩ ነው። ጅማን አብይ መጥቶ ጅማን ነፃ ሰጡ ሰዎች። ጅማን መሬቱን እኮ ነፃ ሰጡ። ምን እያለ ነው? በሾርኒ ገንዘብ አትጠይቁ እያለ ነው። ኮምፐንሴሽን አልሰጥም እያለ ነው። አይባልም እና ማደር አይችልም ሰው እና ቅድም ሶሻል ዳርዊኒዝም ናት። እሷን ቢያስተካክል እኮ ትልቅ ነገር ነው እና ፍሬ ቁጭ አድርጋ እኔ በዛው በቱሪዝም ሳስተምር ተማሪዎቹን ይዤ ሶፍ ዑመር፣ ጎንደር፣ ላሊበላ ስለነበር ኢትዮጵያ የምትታወቀው በእነዚያ ነው። በሮክ ሄወን ቸርች በአክሱም እኮ 300 ነው 400 ከክርስቶስ ልደት በፊት ነው የተቋቋመው እና የወዲት ጉዲት የመጣችው በ960 ነበር እና እስከ 40 ዓመት ነው የገዛችው።
እና ዛጉዌ እንግዲህ ፖለቲካል ሂስትሪ ውስጥ የገባው ነው። ጊዜ የለኝም። መጽሐፌን እያስጨረስክ ነው። ጎበዝ አንተ ብልጥ ነህ። ለእኔ ደግሞ ትልቅ እድል ነው። እረፍት ጊዜ ነው። እኔ ስራ ቦታ ኢንጁሪ ደርሶ እረፍት ላይ ነኝ። ተጠቅሜያለሁ። እኔ በጣም አመሰግናለሁ። እና ቴዲ ይሄ ኢኳል የሚባለው አብይ አይቷል። ደንበርም ዲስም ሌላ ከተማም እኩል እንደተሰራ አይቶታል። እና አንዷ ጋር ማርጂናይዝ አድርጎ መስራቱ አሁን ቢገመገም በጣም ከባድ ነገር ነው። ግን አዲስ አበባ መጽዳቱ ማንም አይጠላም። የአፍሪካ ህብረት ሰዎችን መጥተው ያደንቁታል። ልጅቷ እንዳለችው ሌሎችን መጥተው ያደንቁታል። ነገር ግን ያውቃሉ የውስጡን ችግር። ይሄ ሴንትራላይዝድ አድርጎ ከተማውን ማጽዳቱን ህዝቡ መበደሉን ያውቃል። ዋጋም ያስከፍለዋል ወደፊት። ልበለው የፖለቲካ ሳይንስ ስለማጠና መግቢያ ነው የሚያጠው አብይ ከወደቀ ይበላዋል። ይሄ ፕሮፌሰር መራራ እንዳለው የሚበላውን ያጣ የተፈናቀለ የተጎዳ ህዝብ እኛ እኮ እያገዝን ነው ምናግዘው። እንደው ለሱ ደጋፊዎቹ ባለፈው ብያለሁ። አንደኛ ነገሥት 22 ላይ መሰለኝ ነቢያቱ መጥፎ ምለውን እሱ ለኔ መጥፎ ነው የሚናገረው፣ እነዚያ ግን የሆነው ነው የሚናገሩት። እና መጥፎ አይመስለኝም በእኛ ባህል ሆኖ ነው እንጂ። እና ለመጨረሻ አይል አዲስ አበባ ስጸዳ እኔ ሳይንሷን ስለ ጀሪማንደሪንግ ታርጌት አርጌ ነው ትመካከርና ከራሴ ሰው ጋር የሆነ አንተ ማትወደው ሰው የተሰፈረበት ሰፈር ኢንቨስትመንት ታመጣለ። እና ያ ነው። ሌላኛው አንድ ቀልደኛ ጉራጌ ክልል ሳይሆን ኢየሱስ አይምጣ ያለው ቀልደኛ ምን ማለት ነው? ክልል ካልሆንክ ወታደር ስለሌለ ኢንቨስትመንት አይመጣም። የሆሳና የእናቴ ሀገር የክልል ወታደር ተቀምጦ ጉራጌ አካባቢ አይመጣም ኢንቨስተር። ሴኩሪቲ አለ ወይ ብሎ ነው የሚጠይቀው። ፖለቲካው በጣም ከገባን ወላይታ ክልል ይሁን ብሎ ልጆቹ እዛ በወታደር ሲመቱ ቀስቃሽ አለ እኮ ከጀርባ ህፃናትን እኔ አይነቱ አለ እኮ የሚያሰለጥን እንደዚህ በሉ ምል እንግዲህ ከፊት ለፊት አትገጥምም። ሁሉም ነገር ምን እያሉ ነው? ሴኩሪቲ ይምጣ ኢንቨስትመንት ይምጣ። አይሄድም። እዛ ያ አካባቢ እኛ ማንፈልገው ነው የነ አብይ። ያ ነው ዛሬ ለትግራይ ጦርነትም ለ1 ሚሊዮን ሰው ግድያም የዳረገው ነው። ክሪስታል ክሊር እኮ ነው ይሄ። ይሄንን እንድንተነፍስ ይሄን ስላደረግ እኔ ያለው ነው። እኔ ረፍተን ስጨርስ አሁን የ7 ወር ደሞዝ ተይዟል። ስለቀቅ እደውልልሃለሁ። ቴዲ ኮምፐንሴሽን ያስፈልግሃል። እግዚአብሔር እንግዲህ እንትን ይበል። ግን ኮምፐንሴሽን ቲዮሪ አንድ ልበል አንድ ቃለች። ኮምፐንሴሽን ቲዮሪ አብይን ሁላችንም ያደርጉናል። እዚህ ሴክሽን 8 ተሰቃይቷል። ያንን አይ ቲንክ ኮምፐንሴት አድርጎ ጸዳ ያለ ከተማ ለማሳየት ከአሜሪካኖቹ ጋር ጫማ መልካካ ከሆነ ዛትስ ፋይን። ግን ደሃውንም ደሃ ወዳለሁ ብለህ አሳይታልና ደሃው እነዚህ 3ቱ ሴቶች ቲክታክ ዩቱብ ላይ ምንድነው ፌስቡክ ላይ የሚዞሩ አልበላንም ሳንበላ አንመርጥም ያሉት አይነት ሴቶች መኖር የለባቸውም። ይሄ የወሎ ድርቅ ነው የሚያሳየው። ያያል አንጀቱም እኮ እንትን ይላል። ግን አልተመቸውም። የሆነ አልናገርም አሁን ሚዲያ ለማይሆን ነገር ሰምቶታል። እና ያንን እያልነው እግዚአብሔር ያክብርልኝ። እሺ የመጨረሻ ዙራችን ላይ እየደረስን ነው። አይ ቲንክ 3 ነጥብ ነው መሰለኝ 3 ነጥብ ሴሚኮለን ኖ አዲስ ታይም 3 ነጥብ ከዛ ዳዊት አይደል? ኦኬ ቴዲ ቴንክ ዩ። እኔ እህቴ በተደጋጋሚ ዛሬ ስሜት ያደረገኝ ምን መሰለሽ? መንግስቴ 90% ጥፋት ቢያጠፋ 10% ቢሰራ መንግስት እኮ አይደለም 90% ልጅሽን ቢያጠፋ አውጥተሽ ታዩ ባይዘው አይደለም መንግስትሽን ማለት ነው። እኔ እንዴት ሰው እንደ ጭንቅላቱ እንዴት እንደሆነ እኔ በጣም ይቅርታ እህቴ። እንዴት አይነት ጥፋት አይደለም የምናወራው እኮ አንዱን ህዝብ ጠላት አድርጎ ይልሽ። እኔ አብይ አህመድ በጦርነት እኮ ሚሊዮን ሰው ስላለቀ ብቻ አይደለም አብይ አህመድ ኢትዮጵያን ዲሞክራሲያዊ ያደርጋለሁ ብሎ የአንድ ቡድን የበላይነትን የሰራው። አንቺ ምናልባት የዛ ግሩፕ አባል ትሆኛለሽ፣ ተጠቃሚ ትሆኛለሽ። ጃፓን ነው ምናምን ተቀባጥሪያለሽ። አላውቅም የሱን ነገር እግዚአብሔር ይወቅ። ግን አብይ ግሩፑን ሰብስቦ ከተማዋን ቆርጥሞ እየበላ ነው። እነ ግሩም ጫላ በአንድ ናይት 1 ቢሊዮነር እየሆኑ ነው። መሬት እየሸጡ የአዲስ አበባ ህዝብ ደግሞ መሬቱን ተነጥቆ የሚነግድበት መሬት ተነጥቆ የሚያድርበት መሬት ተነጥቆ ለልማት ነው ተብሎ ዳር የሚጣልበት እነ ግሩም ጫላ መሀል ከተማ ውስጥ ደግሞ የመንግስት መሬት የሚወርሱበት ብዙዎቹ መጥራት እንችላለን። አሁን ዛሬ ለአብይ የሚዘፍኑ የኦሮመኛ ዘፋኞች የሚፈንኑባት ከተማ ነው የተፈጠረችው። ለምን የሆነ የብሔር የበላይነት እየተፈጠረ ነው። ለኦሮሞ ህዝብ እንደ ህዝብ የበላይ ነው እያልኩሽ አይደለም። ጥቂቶች ግን ኦሊጋርኪ በኦሮሞ ስም የተደራጁ
ኦሮሞ እንዲጠላ የሚፈልጉ ሌላው ብሔረሰብ ኦሮሞ ተረኛ ነው ብሎ እንዲያስብ የሚያደርጉ ዘረኞች ተፈጥረዋል። ይሄንን አንቺ እያየሽ ይሄ ትክክል ነው ለአንቺ። አንቺ ሀገርሽን ትወጃለሽ። ሀገር በዚያ አትጸናም እህቴ። ሀገርሽን ከወደድሽ መጀመሪያ እውነተኛ ሰው ሁኚ፣ ትክክለኛ ሰው ሁኚ፣ እኩልነትን ፈልጊ። ያ ሀገር መውደድ ምልክቱ እሱ ብቻ ነው እንጂ ሀገር የመንግስት ስለሆነ መንግስት ደግሞ እኔ ወታደሮች ደፈነው። ወታደር እኮ ኢትዮጵያ ውስጥ እንዴ የሱዳን ገብታ እኮ መሬታችን ወስዳለች። ይኸው በሙሉ ሱዳን መሬቱን ወስደዋለች በጎንደር በኩል። ሀገርሽ አይደለም እሱ? የትኛውን ድንበር ነው ያስከበረው የኢትዮጵያ መከላከያ ሰራዊት? ወለጋ ይዘምታል፣ አማራ ክልል ይዘምታል፣ ትግራይ ይዘምታል። የሚዘምተው ለምንድን ነው? ዲሞክራሲ ስለሌለ። የሚዘምተው ለምንድን ነው? በጉልበት ሁሉን ነገር ጨፍልቄ እሄዳለሁ ስላለ። አየሽ ከወያኔ ሱዳን የወሰደችውን መሬት ለማስለቀቅ ትዋጋለህ ወይስ ከሱዳን ጋር አብረህ እየሰራ ነው ያለው? ምን ማለት ነው? ሱዳንን ማስለቀቅ ያለበት እኮ መከላከያ ሰራዊቱ ነበር። ኦኬ ሱዳን ወራሪ ነው ስላልኩ ነው። ወራሪ ነው ግጥም አድርጎ። እኔ ከሱዳን ጋር ሰራለሁም አላልኩም፣ አልሰራውም። ከሳፍ ጋር ይሰራው ማለት አይደል? እኔ ከማንም ጋር አልሰራውም። እኔ ራሴን ወክዬ ነው የምናገረው። ቴዲ የማንም ወካይ አይደለም። ለምሳሌ አሁን አንተ የምትደግፈው ስብስብ ከሳፍ ጋር አላንስ ፈጥሯል። ከማን ጋር? ሱዳን አርሚ ፎርስ ያልብራን። እኔ የምደግፈው ስብስብ ከሱዳንም ከማንም ከወያኔም ጋር የፈጠረ አላይንስ የለውም። ሆነስሊ እኔ የምደግፈው እሱ እንደዛ የሚባል ነገር የለም። ትላንት እንኳን አንዳርጋቸው ጽጌ አማራን ወክዬ ነው የመጣሁት ብለው ብዙዎቹ አማራው አግዝቷል። ግን አንተ አሁን ያለበት ለምሳሌ አፋብን አለ አይደል? እዛው እኔ ባይዘው የአፋብን ደጋፊ አይደለሁም። ማንም ሰው ያውቃል። አፋብንን አልደግፍም፣ በብዙ ምክንያት አልደግፍም። እሱ አይደለም ጥያቄው። የአማራ ህዝብ ግን ትግል ትክክል ነው። የአማራ ህዝብ አደባባይ ወጥ እሱ ድጋሚ እንዳትነግረን። እሱን እናውቃለን እኮ አሁን እኔ የምደግፈው የአማራን ህዝብ፣ የኢትዮጵያን ህዝብ የሁሉንም እደግፋለሁ። የአማራ ፋኖ ትግል ለእውነተኛ የሚታገሉ አሉ። ደግሞ ትግላቸውን የትኛው ትግል ነው አንተ የምትደግፈው? አፋብንን ካልደገፍ የአንተ ትግል የት ነው ያለው? የኔ ትግል ማለት እኔ በአጠቃላይ ኢትዮጵያ ውስጥ ነፃነት እንዲመጣ ነው የምታገለው። አሁን አማራ ፋኖን አፋብን የሚባለውን አልደግፈውም አልኩ እኮ። በቡድን ደረጃ አፋብንን አልደግፈውም። እሺ የትኛው ስብስብ ውስጥ ለምን? እኔ የትኛውም ስብስብ ውስጥ አይደለሁም። ስብስብ ውስጥ መጠበቅ አለብኝ እንዴ? እኔ እኮ አንድ ሚዲያ ሰው ነኝ፣ ድምፄን ነው የምሰጠው። እዳዘ ማረ እኔ ኢትዮጵያ ውስጥ ፍላጎቴ ዲሞክራሲ እንዲመጣ ነው እንጂ የእስክንድር ስብስብ የምትደግፍ ስለመሰለኝ ነው። እሺ አሁን እስክንድርንም አሁን ደግፈዋለሁ፣ ከእሱ ጋር ያሉ ሰዎችን ደግፋለሁ። እሱ ትክክለኛ መንገድ ስለሚሄድ እደግፈዋለሁ፣ ችግር የለውም። የእስክንድር የምናምን አይደለም ጥያቄው። እኔ የምደግፈው ኮዝ ነው። የምደግፈው ኮዝ ምንድን ነው? የአማራ ህዝብ ጥይት ያነሳው ከወለጋ ተፈናቀልኩ ሲል ዛሬ የታችን እዚህ እንደምደግፈው ወይ እዚህ እንደሚጽፉት ሽመልስ አብዲሳ ወጥቶ ያልቅስ ፎጣ ቀብሉት ሲገደል ሲያለቅስ ያልቅሱ እዚህ እንደሚጽፉ ማለት ነው። ያልቅሱ ገና ያልቃሉ። በሰበሩን ቦታ ልንሰብራቸው ከከተማ ልናባራቸው መተናል፣ ጊዜው የኛ ነው ብለው ስለመጡ አማራን ከከተማ ለማጽዳት ከወለጋ ለመግደል ለማፈናቀል ስለሄዱ አማራውን ብቻ አይደለም ባይዘው ኦሮሞም እየተጎዳ ነው። ብዙ ኦሮሞ ወለጋ ኦሮሞ የሚደርስበት መከራ ብዙ ነው፣ አልተነገረም እሱ። አሁን ጊዜ ኦሮሞ ነው ይባል እንጂ ወለጋ ኦሮሞ መከራውን እያየ ነው። የወለጋ እናት እያለቀሰች ነው። ህዝቡ እየተበደለ ነው። ስለዚህ ብዙ መከራ የሚታይበት ነው። ጉራጌ አንተ በምትለው ሊድሽ አሁን አንተ የአንድ ብሔር የበላይነት የተፈጠረ ነው ትላለህ። ብሔር ኦሊጋርኪ ብዬ ገልጫለሁ። የአንድ ቡድን ከአንድ ብሔር የተውጣጡ ቡድኖች የብሔር የበላይነት የለም። ኦሮሞ እንደ ብሔር በላይ አይደለም። እሺ እዛ ቡድኑ ውስጥ ለምሳሌ ኦሮሞ ብቻ ነው ያለው? ኢትዮጵያን አብይ አህመድ የሚመራው ፓርቲ ውስጥ እነ ሽመልስ አብዲሳ እነ ማናቸው የኦሮሚያ ክልል እነ ፍቃዱ ምናምን ልጠራል እችላለሁ። እነዚህ ናቸው ሀገር እየመሩ ያሉት። እነ የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም፣ የኢትዮጵያ ፌዴራል ፖሊስ ደመላሽ፣ እነዚህ ዋና የኢትዮጵያን ስልጣን የተቆጣጠሩ ትናንት ወያኔዎች እንደነበሩት ዛሬም ስልጣን የተቆጣጠሩ ሰዎች የአንድ ቡድን የበላይነት አለ ኢትዮጵያ ውስጥ ግጥም አድርጓል። ይሄንን ሀቅ የሚክድ ሰው የኢትዮጵያን ነባራዊ ሁኔታ አይኑን በጨዋታ ብልጽግና ነው የምትለው ወይስ ምንድን ነው? አይደለም የኦሮሞ ብልጽግና ከብልጽግና ውስጥም የኦሮሞ ብልጽግና ነው የበላይ ሆኖ ትናንትና ኢህአዴግ የሚባለው ውስጥ ሌሎቹ ሳነ ተመስገን ጥሩነህ የምናያቸው አይደሉ ስልጣን የላቸውም፣ ተላላኪዎች ናቸው። ተመስገን ጥሩነህ ምንም ስልጣን የለውም። ስልጣኑ ለመላላክ ነው እንጂ ፓወሩን ይዞ ሌሎቹን አብይ ሽመልስን ማዘዝ አይችልም፣
መከላከያው ማዘዝ አይችልም፣ ፌደራል ፖሊስ ማዘዝ አይችልም። ምንም የሚችለው ነገር የለም። በእነሱ ስር ነው ያለው፣ ይታወቃል። ትናንትናም እኮ እነ አባዱላ ስልጣን ነበራቸው። ትናንትና እኮ እነ ብርሃኑ ጁላ እዚህ መከላከያ ሰራዊት ነበር፣ ስልጣን ነበራቸው። ትንታኔ እንዴት መሰለህ? አሁን ያንተ ትንታኔ አሁን እርስ በርሱ የሚጣረስ ስለሆነ ለምሳሌ ምን ነው የሚጣረሰው? እስኪ እሺ በደንብ ስማኝ። አሁን የአንድ ቡድን የኦሮሞ የበላይነት አለ ትላለህ። አንድ ቡድን የኦሮሞ የበላይነት አላልኩም። አየህ አንተ እሱን ነው ትክክል አለ ጣጣ ምንድነው? አሁን አንተ ያንተ ትንታኔ ምንድነው? እኔ በግልጹ ልንገር፣ የኦሮሞ ብልጽግና ፓርቲ ነው፣ ኦሊጋርኪ ነው። እሺ የኦሮሞ ብልጽግና በኢትዮጵያ ፖለቲካ ውስጥ የበላይ ነው። ግልጽ ነው። ጨርስ በቃ። ለምሳሌ ባኬንድ ፎርዙ እንዳሳድረን። እሺ በሁለት ደቂቃ አለ፣ በዛ ጠቅ ወደ ሌሎች እንሄዳለን። ለምን አንዳንድ ጊዜ ትንታኔዎቻችን አሁን በደንብ ነው የምሰማችሁ። ለምሳሌ ትንታኔዎቻችን የአንድ ቡድን የአንድ ብሔር የበላይነት የአንድ ቡድን የበላይነት አለ ብለን አሁን ለምሳሌ ኦሮሞማ ማለት ኦሮሞነት ነው። ኦሮሞነት ስትል ሁሉም ኦሮሞ ጆሮውን ቀጥ አድርጎ ይሰማል። አዘሴም ታይም ደግሞ በዛው ሁለተኛው ረፍተ ነገር ላይ ደግሞ መስጠት ኦሮሞም ራሱ ተበድሏል፣ አብረን ነፃ እናውጣ ትላለህ። በአንድ በኩል ኦሮሞ እንደተጠቀመ ነው ትንታኔያቸው። በሌላኛው ሁለተኛ ረፍተ ነገር ደግሞ ከዚህ ተጠቀመ ከምትለውም ደግሞ እሱም አብሮ ሆኖ ደግሞ ከአንተ ጋር እንዲታገልም ደግሞ ተቀሰቅሳል። አይጋጭም ወይ? እኔ ጥያቄ አይጋጭም ካልከኝ አንተ አይ ሰዓቴን የቆረጥክብኝ ያዝልኝ። ብዙ ሁለት ደቂቃ ከዛም ትንሽ ያዝልኝ። ግን እኔ አንደኛ የኦሮሞማ የሚል ቃላት አልተጠቀምኩ። አንተ ኬት እንዳመጣው አላልኩም። ምን ያላልኩትን ነው የምተነትነው ቴዲ። ብዙ ጊዜ እኔ ያላልኩትን ነው የምተነትነው። ለምን እንደሆነ አላውቅም። ኦሮሞማ አላልኩም። የኦሮሞ ህዝብ በላይ ነው አላልኩም። የኦሮሞ ብልጽግና ኦሊጋርኪ፣ የፖለቲካል ኦሊጋርኪው ትናንትና ቲፒኤልኤፍ ስለኔ ከትግራዮች ናቸው። ቲፒኤልኤፍ በሙሉ የትግራይ ህዝብ ግን የበላይ አልነበር እንደ ህዝብ ማለት ነው። አሁንም ቢሆን ያሉት በኢትዮጵያ ስልጣን ላይ ተቆጣጥረው ያሉት የኦሮሞ ብልጽግና ናቸው፣ ኦሮሞዎች ናቸው። የኦሮሞ ህዝብ ግን የበላይ አይደለም እንደ ህዝብ ማለት ነው። ደሃ ኦሮሞ አለ፣ የሚፈናቀል ኦሮሞ አለ፣ የሚገደል ኦሮሞ አለ። ዝም ብሎ ደግሞ የሚያጨበጭብ ደግሞ ኦሮሞ ስለሆኑ የሚያጨበጭብም አለ። እንደዚህ ህዝብ እንደ ህዝብ የበላይ ሊሆን አይችልም። ኦሊጋርኪ ግን አለ፣ የበላይ የሆነ ቡድን አለ። የኢትዮጵያን ስልጣን ተቆጣጥሮ የያዘ ልክ እንደ ትናንቱ እንደ ቲፒኤልኤፍ የበላይ አድርጎ እየጨፈለቀ እየረገጠ። የአማራ ብልጽግና እኮ ስንት ሰው እነ ዮሐንስ ቢያለው ለምን ነው እስር ቤት የሚማቀቀው? ማን የኦሮሞ የበላይ የኦሮሞ የብልጽግና የበላይ ስለሆነ አንድ ዮሐንስ ቢያለውና ክርስቲያን ታደለ የሚማቀቁት ለምንድን ነው? ምን ስላደረጉ ነው? ለህዝባቸው ነው ድምጽ የሆነው። ክርስቲያን ታደለ ምንድን ነው ጥፋቱ? የፓርላማ አባል እኮ ነው። ለምንድን ነው ስጋው አጥንት ሆኖ የሚገረፈው? እኮ ክርስቲያን ታደለ ምን ሆኖ ነው? ህዝባችንን አትግደሉ። አብይ መምራት አልቻልክም። ልማት የምትሰራው ገንዘብ ብድር የወሰድከው ፓርላማው ይሄ ህዝብ ተወካዮች ምክር ቤት ማወቅ አለበት ከየት አምጥተህ ነው ብሎ ስላፋጠጠው እኮ ነው። የክርስቲያን ታደለ ኃጢአቱ ምንድን ነው? የዮሐንስ ቧያለ ኃጢአቱ ምንድን ነው? አየህ የበላይነት ስላለ እኮ ነው እንደዚህ የታሰሩት። ገባ? ታዬ ደንዳስ ምንድን ነው የሆነበት? ታዬ ደንዳም በኦሮሞ ብልጽግና ውስጥ ጥያቄ አብይን ስላልተቀበለ ሽመልስን ስለተቃወመ ኦሮሞ ይታሰራል ማለት ነው። ይኸውልህ ኦሮሞ ብልጽግና ውስጥም ሆነ እኮ ከተቃወም አብይን ከተቃወም ስልጣን ያላቸውን ሰው ከተቃወም እንዴ አሁን እኮ 110 የሚባል እኮ ለይቶ አይደለም የሚያጠቃው ማለት ነው። በራስህ ትንታኔ ሊድና አይደለም። ይኸውልህ ስርዓቱ አማራን በጠላትነት ያያል፣ ያፈናቅላል፣ ንብረቱን ይዘርፋል። በጠላትነት ነው የሚያ ከኦሮሞ ውስጥ ደግሞ ስርዓቱን የሚቃወም ካለ ጠላት ነው የሚቃወም። እንደ ቡድን ሊሆን ይችላል። ሸኔ ወለጋ አካባቢ ሸኔ ይንቀሳቀሳል ስለሚባል ወለጋ ላይ ጫና ይደረጋል። የወለጋ ሰዎች ይገደላሉ፣ ይታሰራሉ። በአጠቃላይ ስርዓቱን ጀዋር ተሰዷል፣ ታስሯል ስለሚቃወም ስርዓቱን እንጂ በኦሮሞነቱ አይደለም ጀዋር የሚታሰረው። ይሄንን ሀቅን ደግሞ መዋሸት የለብንም። አንተ ጋዜጠኛ ነህ፣ ይሄንን ታውቃለህ። ጥያቄ መሆን የለበትም። ስለዚህ ጀዋር የሚሳደደውና ክርስቲያን ታደለ እኩል አይደለም። ክርስቲያን በአማራነቱ ነው የሚታሰረው፣ የሚገደለው ወይም ግፍ የሚደርስበት። ዮሐንስ ቢያለው እንደዛ፣ ሌሎች አማሮች እንደዛ፣ ወይም ጉራጌም ካለ ትግሬም ካለ እንደዛ። አሁን ባለው ስርዓት ውስጥ እነ ጀዋር ደግሞ የስልጣን ጥያቄ ስላነሱ የአብይን ስልጣን ኮሽን ስላደረጉ እነ ጀዋር አሁን አንተ እነ ጀዋር ምንም አይነት ነገር ኢኖሰንት ናቸው በሚል ነው የምትወስዳቸው? ሰው አላልኩኝም። ጀዋር የሚጠይቅበት የራሱ ጥፋት። የዚህ ስርዓት እኮ ይህም ስርዓት ሲመጣ ጀዋር እዚህ ስርዓት ውስጥ የነበረ ነው አይደል? ለውጡም ሲመጣ እኮ
ጀዋር አሁን ጀዋር ያንተ ትንታኔ እኮ እንዴት መሰለህ? አሁን ትጠቅሳለህ፣ ዝም ብለህ ጀዋር ትላለህ፣ እንትና ትላለህ። ለምንድን ነው እንደዛ የምትላቸው? ጀዋር መሐመድ ስትል እሺ፣ ጀዋር መሐመድ እንዴት ነው እየተነተንክ ያለው? አሁን ላለፉት 27 ዓመታት የጀዋርን ንግግሮች አጌንስት ነበር ካርል አንተ። አሁንም የጀዋር ንግግር አጌንስት ነኝ። ጀዋር ወንጀለኛ ነው ብለህ ታስባለህ? አስባለሁ። ኦኬ፣ ወንጀለኛ ነው ብለህ ታስባለህ። ዘን መሰደዱ ወይም ደግሞ መፈለጉ ምን ነው ታዲያ? እኔ ከአንተ ንግግር ነው እያወጣሁ የምጠይቅ እኮ። ኦኬ፣ ወንጀለኛ ብለህ ካሰብክ መንግስት ወንጀለኛ ነው ብሎ እሱ መፈለጉ ምን ነው ታዲያ ጥፋቱ? ኦኬ፣ ጀዋር አሁን አጀንዳ ወጣን እንጂ ጀዋር በወንጀሉ አይደለም የተፈለገው። ጀዋር ድርጅቱ ኦፌኮ የሚባል ድርጅት ውስጥ ገብቶ መንግስትን መገዳደር ሲችል ነው ከሀገር እንዲታሰር የተደረገው ጣጣ እንዲደርስበት የመጣው ኦፌኮ የሚል ድርጅቱ ስለገባ እንጂ በወንጀሉ አይደል። በወንጀሉማ ቢጠየቅ ሰው ተከበብኩ ብሎ ሰው ባስገደለው ምናምን ቢጠየቅ መንግስት ትክክለኛ ስራውን ሰራ እንላለን። እሱ አይደለም። ስለዚህ አማራ ህዝብ ላይ የሚደርሰው ጫናና ወይ ሌሎች ኢትዮጵያኖች ላይ የሚደርሰው ጫናና እነ ጀዋር ላይ የሚደርሰው ሌላ የስልጣን ነው። ወያኔም እኮ እነ ለምሳሌ ዛሬ እነ ማን ነው የወያኔ አረና ፓርቲ የነበረው ሰውዬ ማን ነው? አብርሃ ደስታ ነው። አብርሃ ደስታን ሲያስር ወያኔ በትግሬነቱ አልነበረም የሚያስረው፣ ስለተቃወመው ነው የሚያስረው የነበረው። ግን አማሮችን ሲያስር ግን ሀብታሙ አያሌውን አስሮ ሲገርፈው ወያኔ ይሄን ግርግዳ ግፋ ጊዜው የትግሬ ነው ይሉት ነበር እስር ቤት ውስጥ። እኔ የጠየቅኩ አሁን እኔ የራሴ እንትን ሆኖ ሳይሆን ራስህ ከምትናገረው ንግግር ነው ጥያቄ ያወጣሁት። አይጋጭብህም ወይ ለማለት ነው እንጂ ይሄ እንትን ነው ያ እንትን ነው ለማለት አይደለም። እኔ የተናገርኩት ቴዲ ለአንተ እንዴት እንደሚጋጭባት እኔ ክሊርሊ ያልኩ የለ በኦሮሞ ውስጥ ሀሳቤ ልጨርስ። አንዴ ቀስጠኝና ብዙ ደቂቃችሁ አልኩ። ወደ ሌሎች ሂድ። እኔ ጥያቄ የጠየኩት በነገራችን ላይ ከራሱ ንግግር ይሄ እንዴት ታስታርቃለህ? ብዙ ጊዜ አቋረጥከኝ እኮ ነው ቴዲ። አንዴ ቀስጠኝ። ደቂቃ ሰጥቻለሁ በመድኃኒዓለም እንዴ። እሺ ቴንክ ዩ አዲስ ዞሮ ይመጣል። የመጨረሻ ዙር አንዳንድ እንገናኛለን። ምን ሄደው ወደ 3 ነጥብ ከዛ ዳዊት ከዛ ከፍሬን ጀምርና ከፍሬ በኋላ የመጨረሻ ዙር ነው የሚሆነን፣ እንሰነባበታለን። እሺ እኔ ነበር መሰለኝ አሁን ተረኛ። አንተ ነህ? እሺ ኦኬ። ዛሬ በቪዲዮ ልውጣ። ሰላም ጤና ይስጥልኝ ቴዲዬ። በቅድሚያ እድሉን ስለሰጠኝ በጣም አመሰግናለሁ። መናገር የምፈልገው እህታችን ፍሬ፣ በተለይ ሁለቱም እህቶች በዚህ አጋጣሚ አፕሪሼት ሳላመሰግናቸው አልጀመርም። ስቀጥል አንዳንድ ጊዜ በተለይ እዚህ ቤት ውስጥ ለስድብ የሚመጡትን ሰዎች ምን አይነት ሰዎች እንደሆኑና ከምን አይነት ባህሪ እንደተፈለሱ የሚያሳይ ምልክት በደንብ እህታችን ፍሬ ገልጸዋለች። እና አንድ ሰው ቴዲዬ ልክ አስገብተኝ ሲያይ በሳንጃ ሰው የገደለ ሰው ምናምን ታቀርባለህ እያለ ነበር። እና እንደሚታወቀው ከ400 በላይ ከታደሰ ገብረስላሴ ጋር መንፈሳዊ ፊልሞችን በማገልገል እታወቃለሁ፣ ማለት በነፃ ማለት ነው። እና እዛ ውስጥ እኔ 348 ፊልሙን ላይ ተሳትፌያለሁ። ከዛ መሃል ሙያተኛ የሚል ፊልም ላይ ሌሎችን ለማስተማር የምናደርገው በወንጌል አማኝ በኩል ምናልባት እዚህ ውስጥ በደንብ ስላሉ እንዲገባቸው ብዬ ነው። እና ያንን ፊልም እዛ ፊልም ላይ እንደ ኢንተርቪው እየተደረገልኝ በሐሰት አገልጋይ ነኝ የሚለው ወንጌልን የማይወክለው ሰውዬ ማለት ታደሰ ገብረስላሴ ነው የሚተውነው። ያንን ስራ ስንሰራ በጣም ብዙ ሰው ፖሊስ እንኳን ለምን አልያዘውም ሁሉ ይል ነበር። በኋላ ላይ ሌላ ኢንተርቪው ላይ ነው ይሄ ሙያተኛ የሚል ፊልም ስለሆነ ቲክቶክ ላይ ተቆራርጦ በወሬ ደረጃ እንደዚህ በሐሰት እንዲሁ ለሚያንቦጫርቁ ሰዎች መልስ የሚሆን ነው። እና ይሄን ካልኩ ወዲህ ምናልባት ሙያተኛ የሚል ፊልም ላይ ነው ሰዎችን ገድዬ በሳንጃ ምናምን የሚለው ያ ሰው ሲዋሽ በኋላ ላይ ሲቪል ክትትሎች መጥተው ሲይዙት የሚያሳይ ነው። እና ምናልባት እዚህ መሃል ቴዲን ለመውቀስ አስባችሁ ይህን ኮሜንት የጻፋችሁ ሰዎች ሄዳችሁ ሙያተኛ የሚለውን ፊልም ሮቦት አርት ሚኒስትሪ ዩቱብ ላይ በታደሰ ገብረስላሴ ማየት ትችላላችሁ ማለት ነው። ወደ ቀጥታ ወደ ጉዳይ ስገባ አመሰግናለሁ። ቴዲ ምናምን እያሉ ነው ኮሜንት የሚያደርጉት። እዛ ላይ ስላየው ነው። እና አይ እንዲገነዘቡ ማለት አታኪንጉ እንዲህ አይነትን ሰው እንኳን እየጋበስክ ቴዲ ምናምን እያሉ ነበር። እና ያንን በትልቅ ሚዲያ ላይ ራሱ በዩቱብ ኢንተርቪው አድርገውኝ መልስ ሰጥቻለሁ። ከፈለጉት ደግሞ ሙያተኛ የሚለውን ፊልም
ሄደው ማየት ይችላሉ ዩቲዩብ ላይ በታደሰ ገብረስላሴ ወይም በሮቦት አርት ሚኒስትሪ። ታደሰ ገብረስላሴ በጣም ወዳጄ ነው። በዚህ አጋጣሚ በጣም በዚህ ዓለማዊ ኮሜዲ ቲያትር ላይ የነበረ ነው እና ቴንኪው። በአጠቃላይ እኔ አንዳንድ ጊዜ አሁን ዛሬ እንኳን ለመግባት የፈለኩትኝ ቴዲዬ መንግስት እነዚህ ህጋዊ ናቸው የሚባሉ ወይም የመንግስት ሹመኛ የነበሩ በፖሊስ ደረጃ በአርቲስት ደረጃ በተለያየ ነገር እውነት ለመናገር እያንዳንዳቸው አብረው እንኳን ፎቶ የተነሱ ገቢ ሲሆኑ ታይቷል። ከዛ በተረፈ ግን እኔ እንደራሴ እንደግል መንግስቱ ኃይለማርያምን ስደግፍ ወይም ደግሞ ቤተሰቦቼ የወታደር ቤተሰቡን ስለነበሩ ስንደግፍ ያልተናገሩን መለስን ቲሸርት ለብሼ አደባባይ ላይ ደግፍ ነበር። በእርግጥ ትላንትና ነው ትላንት ወዲያ አንተ ቤት ትምህርት ቤት ሆኜ መልስ ሰጥ አንዳንዶቹ ስለ ኢህአዴግ እንትን ሲናገሩ ነበር። በእርግጥ ያን ጊዜ እኔ አጋጣሚ ካይሮ ነበርኩኝ ጠቅላይ ሚኒስትር መለስ ዜናዊ ሲሞቱ ማለት ነው። ለቤተሰቦቻቸው ሁሌም እንደምለው መጽናናትን እመኛለሁ። ግን ያ ጊዜ ደግፍ ያለው በደንብ ዛሬ ላይ ከዛ በኋላ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ደግፍ ያለው አሁን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድን ከነፍሴ በደንብ አድርጌ ነው የምደግፈው። የምደግፍበት ምክንያት ደግሞ ፐርሰናል ቅድም እህታችን እንዳለችው ኢትዮጵያዊ ስለሆንኩ የመጣልኝን የተሰጠኝን እግዚአብሔር የሰጠኝን መንግስት አክብሬ መኖር ስላለብኝ ነው። አንድ ሰው ዛሬ አንድ ተንታኝ ታስታውስ እንደሆነ አሜሪካ ሁበር የሚነዳ ልጅ አፍሪካ ውስጥ የትኛውም ሰው መንግስትን ሲቃወም ነው ተቀባይነት የሚበዛው። አንተ ቤት ገብቼ ስወጣ በጣም ብዙ ኮሜንቶች ይሄ ሟርት ራሱ በቃ ኢቭን በልጆቼ ላይ ምናምን እንዴት አይነት ሰልፍሽነት በፍጹም እንዲህ አይነት ነገር እኮ አይደርስም፣ ሊደርስም አይችልም። ምክንያቱም እኔ አገሬ ላይ መሀል አዲስ አበባ ላይ ተወልጄ ሳድግ የዛሬ 29 ዓመት ማለት ይቻላል ለ28 ዓመታት በወንጌልም በኢትዮጵያዊነትም አላፍርም ብዬ ስል የአንድ ሰው ደም ሳይኖርብኝ ነው። ለእውነት ተሟግቻለሁ፣ እሟገታለሁ። ለእውነት ደግሞ ወንጌልን እናገራለሁ። ይሄ ማለት ግን መጽሐፍ ቅዱስም እንደሚል ለዋኖቻችሁ ተገዙ ይላል። በጣም የሚገርም ቴዲዬ እኔ የዛሬ 4 ዓመት በፊት ዱባይ ከመሄደ በፊት አንድ ጓደኛዬ በስንት መከራ የኔን በተለያየ ጊዜ ኢንተርቪው ማድረግ አይቶ ባህር ዳር ላይ የሰላም አምባሳደር ሆኜ ተሹሜ ነበር። ግን ሳይ በጣም የሚያሳፍርና የሚዘገንን ነገር ነው የምታየው። ይሄ ማለት ምን ማለት ነው? ኢትዮጵያ የኦሮሞ የአማራ የትግራይ ብቻ አይደለች። ቴዲ ማለት ደግሞ ከ80 በላይ ብሔር ብሔረሰቦችን ብቻ ወክሎ የተቀመጠ ወይም ደግሞ የሁሉንም ነፃነት በተለይ አንዳንዶች እኔ በጣም ነው የሚያሳፍረው ትልልቅ ሚዲያ ያላቸው ሰዎች እህቶችን ሴቶችን አታክ ለማድረግ ስሜታዊ ሆነው ለመግለጽ የሚሞክሩት ነገር በጣም ያሳፍራል። ይሄ በጣም ነውር ነው። ፕላስ እኔ የሰላም አምባሳደር ሆኜ እዛ ስሾ ምን እንዳደረኩ ታውቃለህ ቴዲዬ? ከፖለቲካ ነፃ ሆኜ ግን ቤንጃሚን ይባላል በጣም ጎበዝ ተናጋሪ የነበረ ልጅ በኋላ ላይ የገዛ ዘመዱ ድመት ታውቃለህ ትወልዳለች፣ ትልሳለች፣ ከዛ ልጆቿን ትበላለች። ፋኖ ማለት የወለደውን ልጅ ራሱ የሚበላ ነው። ኦፍኮርስ ይሄ በድፍረት የምናገርበት ምክንያት ምንድን ነው? መከላከያን ሲይዙ እንዴት አድርገው እንደሚያሰቃዩ እንደሚጫወቱ። መከላከያ ማለት ደግሞ የሀገር ሀብት ነው። ቅድመታችን እንዳለችው የኢትዮጵያ ሕዝብ ከአንተ ቤተሰብ ከኔ ቤተሰብ ከሁሉም ቤተሰብ የተውጣጣ ኢትዮጵያዊ ማለት ነው። ይሄ ማለት ነው መከላከያ። ይሄንን ነው የሚመራው ጠቅላይ ሚኒስትር ዶክተር አብይ አህመድ። አዎ መቼ? በምርጫ ነገም በምርጫ ማውረድ ይቻላል፣ ግን አይወርድም። ምክንያቱም በምንም አይነት ስህተት እኔ አሁን ዶክተር አብይን ወደዋለሁ ነፍስ እስከ መስጠት ብዬ ግን ከጀርባ ግን ወንጀል አልሰራም። ለምሳሌ ትላንት ከትላንት ወዲያ ቲማቲም ስትሰርቅ የነበረች ልጅ እንደዛ ኧረ እባክሽ ለምሳሌ ያህል አሁን ኢንተርፖል የለም ትላለች። የዛሬ 47 ዓመት ምናምን በፊት ነው ኢንተርፖል የተፈራረመው። ወዶ ሰውን በግዱ ይሄ ጀግና መንግስት አንጠልጥሎ ያመጣታል። አሁን በረከት ገብረሕይወት እንደዛ ከሄደች በኋላ ከከብት ጋር ስትላላስ ምናምን እሷን የሚደግፉ ወደዚህ እንትን ሲሉ እንዴት አድርጋ ለምሳሌ አንተንና አሁን ዮኒ ማኛን ኮንታክት ለማድረግ ለማጋጨት ሲሞክሩ ነበር። ስለጨረስኩ ነው ወደ ሌላ ሀሳብ ለመሄድ ፈልጌ አይደለም። ግን ዞሮ ዞሮ ትላንትና ከትላንት ወዲያ ህዝብን ሀገርን መንግስትን ስደግፍ ቆይተናል። ዛሬ የማንደግፍበትን ሀገር እየለማ እያየን ሰው ይሞታል። አዎ በየክፍለ ሀገሩ አዎ ክፍለ ሀገር እንደዚህ አይነት ችግር አለ። አዎ መከላከያው እያስከበረ እያደረገ ነው። ወደፊት ደግሞ ወደ ሰላም ያመጣል። ይህ መንግስት በደንብ እየሰራ ነው። የዓለም ሎሬንት ተሸላሚ ነው። ይህንን አለማድነቅ፣ ይህን አፕሪሼት አለማድረግ እኔ እንደ አንድ የሰላም አምባሳደር ግን ያ ልጅ የገዛ ዘመዱ ነው። እኔ ፋኖ ነኝ አንተ ብልጽግና ነህ ብሎ ግንባሩ ላይ በትኖት ተሰወረ።
ከዛ በኋላ ቀድሜ ነግሬዋለሁ። ኖ እዚህ ሀገር እንደ ድመት ራስ በራሳቸው የሚበላሉ ናቸው፣ አልፈልግም ብዬ ጥዬ ወደ ኢትዮጵያ ወደ አዲስ አበባ ተመልሼ ከዛ በኋላ ወደ ዱባይ፣ ከዱባይ በኋላ ደግሞ ሚሽነሪነትን ጨርሼ ደግሞ ወደ ኢትዮጵያ ተመለስ። አሁን እግዚአብሔር ይመስገን አለው በአውስትራሊያ ምድር። ቴዲ በጣም እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ፣ የትንሹንም የትልቁንም። በተለይ ወላጅ አልባ የሆኑ ሰዎች እንኳን አንዳንድ ጊዜ ምንም አይነት ነገር አለመማር እዚህ ውስጥ አይምሯቸው ውስጥ የንፍጥ ጭንቅላት ያላቸው ብቻ ናቸው የሚሳደቡት። ስለዚህ በርታ፣ ጀግን። ከዚህ የበለጠ ደግሞ እግዚአብሔር ይጠብቅ፣ እግዚአብሔር ይባርክ። አንተ ከ80 በላይ ያለውን ብሔር ወክልህ ነውና የምትናገረው፣ እኛም በዚህ እንስማማለን። አሁንም ድል ለብልጽግና። ቴንኪዩ ቴዲዬ፣ አመሰግናለሁ። እግዚአብሔር ይባርክ። አመሰግናለሁ። ቴንኪዩ ዴቭ። ወደ 3 ነጥብና ሴሚኮለን እንሄዳለን። ቴንኪዩ፣ አመሰግናለሁ። እንደዚህ አይነት መፈክር በኋላ መናገር በጣም ይከብዳል። ኤኒዌይ ቴዲ ቴንኪዩ ፎር ዘ ኦፖርቹኒቲ። ስለ ሀገር መልማት ሲነሳ ሁሌ ኳስችነብል የሆነው እኔ እንግዲህ ኤክስፕላኔሽን ካላቸው የመንግስት ደጋፊዎች ሊነግሩን ይችላሉ። ግን ከየት ገንዘብ ይህን ሁሉ ማሲቭ የሆነ ኢንቨስትመንት ከየት እንደመጣ አልተነገረንም። አንድ ያ ነው፣ ወይ ደግሞ አላቅም። ብዙ ይሄ ነው። ፍራቻ ግን አለኝ። ምክንያቱም ጂኦፖለቲክሱን በተለይ ኢትዮጵያ ውስጥ ያለውን አሁን እዚያ አካባቢ ያለውን ጂኦፖለቲክስ ስናይ የከፈልናቸውን ዋጋዎች አሁን መልሰው ከነወለዱ እያስከፈሉን እንዳይሆን ብዬ እፈራለሁ። የእኔ ግምት ነው፣ እርግጠኛ አይደለሁም ቱ ቢ ኦነስት። እና በተለይ ይሄ በሚድል ኢስት በሱዳን ጉዳይ የኤሚሬቶቹ ከልክ በላይ መቀራረብ ኢቨንቹዋሊ የሚያስከፍለን ከፍተኛ ዋጋ እንዳለ አለ ይሆናል ብዬ በጣም እሰጋለሁ። ለምን ያለ አግባብ ዝም ብሎ በነፃ የሚሰጠን ገንዘብ የለም። there is nothing that's called free dinner እና ያንን ዝም ብለን የወሰነውን ገንዘብና ሀገራችን አለማንበት ያልነውን በነፃ የተሰጠን ነው ብዬ አላምንም። ይህም ደግሞ ኢትዮጵያን ፖለቲካሊ እና ጂኦፖለቲካሊ ብዙ ያስከፍላታል የሚል ፍራቻ አለ። ለምን ሳትፈልግ እጇ ተጠምዝዞ የማትፈልግበት ተሳትፎ ውስጥ እንዳትገባ። አሁንም እያወራ ያለሁት ለዚህ ለከተሞች ብልጽግና ለከተሞች ምናምን የሚያውለውን የብልጽግና መንግስት የሚያውላቸው ነገሮች በተለይ ሀብት እና የሚያፈሰውን እንትን ገንዘብ እና መዋለ ነዋይ እንደውም በድፍረት ፕራይም ሚኒስትሩ አያገባችሁም ከየትም ላምጣው ከየትም ብሎ እስከ መናገር ድረስ ማለት ነው። ህዝብ በዚህ ደረጃ አይናቅም። ስለዚህ እንትን ልትሉ ትችላላችሁ። ይሄ እኔ ትልቅ ሚስጊቪንግ ነው፣ ትልቅ ፍራቻዬ ነው። ሁለተኛው በነፃና በትክክል እንደተመረጠ አድርገው ደግሞ የሚያወሩት ነገር ትክክል አይደለም። ሁላችንም እናውቃለን እንዴት አድርገው እንዳጭበረበሩ እነሱ ናቸው የበለጠ የሚያውቁት በእውነት እንዴት ሆኖ እንዴት እንዳጭበረበሩ። ነገር ግን ነፃና ፍሪ ኤሌክሽን አለ ኢትዮጵያ ውስጥ ብሎ ማመንና የዲሞክራቲክ ኢንስቲትዩሽኖች ተሰርተው አብቅተዋል ብሎ ማመን በጣም ትልቅ ስህተት ነው። ምክንያቱም እናውቃለን እንዳልሆነ እናውቃለን። እሱም ብቻ የዛን ያክል ኢግኖረንት አይደለንም። ሌላው ቀርቶ ማህበረሰቡ ራሱ ተረድቶ በትክክል የሚመርጠውን እንኳን እንደው አለ ቢባል እንኳን የሚያደርገውን እንኳን በትክክል ድምጽ ይቆራርጣል። ኔትወርክ ባለበት ሀገር ነው እያወራን ያለ ነው ይሄን ያክል እና ከተማ ሆነን ተሰብስበን ወይ ደግሞ እቺን ደግሞ ሚል ኢኮ ቻምበር ይቅርታ ሀገር እንዳወራ ገቢ ነው ብዬ አላስብም። እሺ ኔትወርክ በጣም ነው የሚቆራርጠው። ኔትወርክ እሺ፣ ወደ መጨረሻው ዙር ነው የምንሄደው። እሺ ከፍሬ እንጀምራለን። አይ ቲንክ እኔ ነኝ መሰል ቴዲ ኤሊ አላወራችም። ኦኬ ቴዲ ቴንክ ዩ ስፔሲፊክሊ ለእኔ ለእህታችን ብላ ስለመለሰችልኝ ትንሽ እሱን ማለት እፈልጋለሁኝ። I think to begin the reason ራሱ የአፍሪካን ኤዩ ወደ ኢትዮጵያ ሄድኳርተር ለምን እንደሆነ ራሱ አይ ቲንክ መጀመሪያ መነሻውን ራሱ ማወቅ ያስፈልጋል። ባይ ዘ ዌይ ኢትዮጵያ በቀኝ ግዛት ስላልተገዛች ነው
ያኔም ቢሆን የተመረጥ ነው እንጂ ያኔ በጣም ሀገራችን ሲቪላይዝድ ስለሆነች በጣም በቃ ከተማው ህንፃዎቿ ምናምን ስለሚያምሩ አልነበረም። ስንመረጥም ሌሎች ሀገሮች በቀኝ ግዛት ውስጥ ስለነበሩ ኢትዮጵያ ደግሞ የፍሪደም መገለጫ ስለነበረች ሊብሬሽን በቃ ጀስት እንኳን አይደለም ኢቭን ባንዲራዎቻችን እንኳን ራሱ ባንዲራችን ራሱ አዳፕት አድርገዋል ሌላ ሀገሮች እና በዚህ ምክንያት ነው የተመረጥ ነው። እና አይ ሪሜምበር በመለስ ጊዜ አስታውሳለሁኝ ጥያቄ ነበረ የሆነ ውስጥ ለውስጥ ሽኩቻ ነበር ከአዲስ አበባ ሄድኳርተሩን ለማንሳት የአፍሪካን ዩኒየን እና እንደውም አይ ሪሜምበር የሆነ በጣም ፌመስ ስፒች ያደረገበት ነበር ካስታወስክ እንደውም ሪሰንት ሊሆን ስለ ማንዴላ ምናምን እንትን ብሏል እና ያኔ ሲናገር እንደውም ውስጥ ለውስጥ ለምን ሽኩቻ እንትን ከምትሉ እንነጋገር አይነት ነገር ያኔ ጥያቄ እንደነበር አስታውሳለሁኝ። አሁን ግን እኔ ከየት አምጥታ እንዳወራቸው አላቅም። ይሄንን እኔ ኢንፎርሜሽን የለኝም። እስቲ ሜንሽን ልታደርግልኝ ትችላለች? ኤኒ አፍሪካን ካንትሪ ስለ ነው እዛ መሆን የለበትም ብለው ጥያቄ ያቀረቡ ሀገሮች ኦር ደግሞ ሚቲንግስ ነበረ በዚህ ጉዳይ ላይ አላቅም። ይሄ ማለት ጀስት ዝም ብሎ ፕሮፓጋንዳ እንዳይሆንና ይሄንን ሜንሽን ብታደርግልኝ ደስ ይለኛል፣ ማወቅ እፈልጋለሁኝ። እና ምልህ አሁን ለምን ዘመነች አይደለም ሁሌም እናገራለሁ፣ ለምን አዲስ አበባ ዘመነች አይደለም፣ ከጊዜዋ ጋር መራመድ እንዳለባት እና መዘመን እንዳለባት እኔም ሁል ጊዜ የምስማማው ነገር ነው እላለሁ። ግን እኔ ሁል ጊዜ የምናገረው እኔ ያለው ነው ምናልባት ዝም ብሎ በቃ ጉንጭ አልፋ ይመስላል። ፕራዮሪቲ መሰጠት ያለባቸው ነገር ላይ ፎከስ አልተደረገም ነው እንጂ እኔ ያልኩት ለምን ለማች አይደለም። በቃ ፕራይም ሚኒስተራችን ከንቲባዎች የየሀገሮቹ ያሉት ሁሉም ሀገሮች ከንቲባ አለው ሜንሽን አድርጋለች። ብዙ ክፍለ ሀገሮችን ምናምን የተሰሩትን የኮሪደር ልማቶች ግን እነሱ ከንቲባ አላቸው። እኔ አንድ ፕራይም ሚኒስተር ሂዶ ሪዞርት እንዲያስመርቅልኝ አይደለም እኔ ከፕራይም ሚኒስተር የምጠብቀው። ፕራይም ሚኒስተር ዲፕሎማቶች ጋር ሂዶ ተወያይቶ የሀገርን ጥቅም እንዲያስከብር፣ ዳር ድንበሮችን እንዲያስጠብቅ፣ የሰዎችን ሴፍቲ እንዲጠበቅ። ይሄ ደግሞ አሁን ሰዎችን ብሌም ያደርጋሉ፣ ሌሎችም ሊወቀሱ ይገባቸዋል። ኦፍኮርስ ሊወቀሱ ይገባቸዋል፣ ሁሉ መሳሪያ ይዞ የሚዋጋ ሁሉ። ግን ለምንስ እንደዚህ ሆነ ብለው ኮሽን ማድረግም ጥሩ ነው። በቃ ሰው እያየ ነው አሁን ራሱ ምርጫው ምናምን ዌስት ኦፍ መኒ ነው እሱ ራሱን ያሁን ማላምንበት ነገር ነው። በቃ እኛ እንደኛ አይነት ደሃ ሀገር ዝም ብሎ በትንሹ ትልቁ ገንዘብ ማባከን ተገቢ ነው ብዬ አላምንም። ምርጫው ኦብቪየስሊ ይታወቃል ምን እንደሚሆንና ምርጫውን የምር ሪሊ ትንሽ እንኳን ዊ ነው አፍሪካ ነው ይገባኛል፣ ግን ትንሽ እንኳን እውነት የሚመስል አይነት ምርጫ ነገር ሌላ ፓርቲዎችን እድል ቢሰጡ፣ ሚዲያዎችን ቴዲ አንተ እዚህ ሰለጠነ ሀገር ነው የምትኖሩት ታያለክ። እያንዳንዱን ነገር ምን ያህል ከስራቸው እየተከታተሉ ጥያቄ እንደሚያፋጥጧቸው እንደሚጠይቋቸው ምን ያህል ነፃነት እንዳለ ታውቃለክ። በደንብ ይጠይቋቸዋል። የመንግስትም ሚዲያ ይኖራል፣ ደግሞ ሌሎችም እንደፈለጉ የመንግስትን ነገሮች የሚያጋልጡ ለማህበረሰቡ የሚያቀርቡ ሚዲያዎች አሉ። እሱን አይነት ነፃነት ሰጥቶ ለፓርቲዎችም ትንሽ እንኳን ነፃነት ሰጥቶ የዛን አይነት እንትን ቢኖር ግሪድ ባይሆን ሁሉን ነገር በቃ እኔ ምናምን በቃ የዘርም አይነት እንደዚህ አይነት ነገሮች ባያደርግ ኑሮ እዚህ ውስጥ እኔ ሌሎችም ይገባሉ ብዬም አላምንም። የምናውቀው ነው የሀገራችን ፖለቲካ ግልጽ ነው። እና ለኔ ስፔሲፊክሊ ስለነገራችን ከተማዋ ለምን አለማች አይደለም፣ ግን እኔ ሜንሽን እንድታደርግልኝ እፈልጋለሁ። ምክንያቱም አንዳንድ ጊዜ ዝም ብለን በቃ ሰዎችን ለማሳመን ብቻ ከተማይቱ የለማችው ከዛ ሲነሳ ምናምን ስለተባለ ነው። እኔ ሽንት ቤት ሽንት ቤት ስላልጸዳ ብሎ የአፍሪካን ዩኒየን የሚያክል ተው ባካችሁ። በዚህ በኩል እንደው በጣም እንደው በቃ ጀስት የሰዎችንም እንትን መፈታተን ይሆናል። ይህን ያህል በጣም በቃ ስለ ሀገራችን በደንብ ነው የምናውቀው። እና እንደዚህ አይነት የሌለ ፕሮፓጋንዳ አታውሩ እና ሜንሽን እንድታደርግልኝ ይፈልጋለሁ። ይሄን ነው ማለት ፈልገው ቴዲዬ። ቴንክ ዩ። እሺ ይሄ መጨረሻ ዙራችን ነው። መጨረሻ ነው። እኔ ነኝ መሰለኝ አዲስ እኔ ነኝ ፍሬ አዲስ ታይምስ ኢወርልድ እኔ ነኝ። እሺ ቴንክ ዩ እህቴ አመሰግናለሁ። በነገራችን ላይ ብዙዎቻችን እንደዚህ የአገር ውስጥ ዜና በተለይ በውጭ የምንኖር ኢትዮጵያኖች አናይም እና ምናልባት የነበረውን ነገር ወይ አላየሽም ወይ አታስታውሽ ይሆናል እንጂ ወይ ሩዋንዳ ወይ ደግሞ ግብጽ ላይ እንዲሄድ ካምፔን ነበረ። እንደውም በጣም በዲፕሎማሲው ዙሪያ በጣም እየተሰራበት ነበረ። ሽንት ቤት ስለሌለ ላልሽው ትክክል ነው። ሽንት ቤት የለንም፣ በቂ ሳይሆን እንደውም የለንም እና
አፍሪካ ዩኒየን ስብሰባ ሲኖር መሪዎች ብቻ አይደለም የሚመጡት፣ አብሮ የሚመጡ ዴሌጌሽን ይመጣል፣ አብሮ ዲፕሎማቶች ይመጣሉ ከያገሩ፣ ከእንደገና ደግሞ አብሮ የመንግስት ሰዎች ይመጣሉና ኢቭን በቂ ሆቴል የለም ነው የሚባለው። እና በአሁኑ ራሱ አሁን ኮፕ 32 ለኢትዮጵያ ሲሰጣት ኢሚዲየትሊ የአዲስ አበባ መስተዳደር ያደረገው ምንድነው የሆቴል አሶሲዬሽን እና የሆቴል ኦነሮች ተጠርተው እባካችሁን የተባሉት ያው መንግስት ሰፖርት አድርጓቸው፣ ባንኮች ሰፖርት አድርገዋቸው ቶሎ ሆቴል እንዲሰሩ ነው የተደረገው። ለምን በቂ ሆቴል የለንም። 25,000 ሰው የሚይዝ ሆቴል ነው እንጂ ያለን 70,000 ሰው የሚይዝ ሆቴል የለንም። ስለዚህ ሆቴል እንዲሰሩ ሜድሮክ እንደውም ከ5 ወይ 6 ሆቴል ይሰራል በኔክስት ይር 2027 ኖቬምበር ላይ አለን ኮፕ 32 ማለት ነው። ሽንት ቤት የለም ላልኩሽ ትክክል ነው፣ ሽንት ቤት የለም። ኢቭን ጠቅላይ ሚኒስትሩ የሽንት ቤት ፕሮጀክት ነበረው መዋጮ አዋጡ ተብለን ኢትዮጵያም ያለ ሰው ውጭም ያለው ተጠይቆ ነበር። ታስታውሽ እንደነበር አላቅም ማለት ነው። ከዛ ባለፈ ራሱ ስቴዲየም ብትሄጂ፣ ፐብሊክ ኤሪያ ብትሄጂ፣ ወይም ቱሪስቶች ወይም ዲፕሎማቶች የአፍሪካን ስብሰባም ሌላም ምንድነው የዩናይትድ ኔሽን ወይም የተለያየ ስብሰባዎች አሉ። እነሱን ስብሰባዎች በሚኖርበት ሰዓት ላይ ቀርጸው ይሄዱና ኢትዮጵያ እንድትጠየቅ ይደረጋል። የምትጠየቀው ደግሞ እንዲወጣ ነው የነኛ ሰሚቶች። ለምን ሰሚት በሚኖርበት ሰዓት ላይ አየር መንገዱ ብር ይሰራል፣ ሆቴሎች ብር ይሰራሉ፣ ዶላር ይመጣል። ገብትሻል? እንደዚህ አይነት ነገሮች ብዙ አሉ። እኛ ላይላዩን ያው ራሳችን የምንጣላበትን ነገር ስለምናይ እንጂ ብዙ ነገር አለ። ይሄ በዲፕሎማሲ ወይ ስታዩ ማለት ነው። ያው እኔ ዜና ስለማይ የውጭውንም የሀገራችንንም ያለው ውጭዎቹ ደግሞ ስለኛ ምን አሉ የሚለውን ነገር ዴይሊ ይከታተላለሁ ማለት ነው። እና ካምፔን ነበረ ሩዋንዳም ጠይቃ ነበረ፣ ግን ትልቁ ታርጌት ለግብጽ እንዲሰጥ ነበረ። ድሮ በኃይለስላሴ ጊዜ የተሰጠን እሳቸው የነበራቸው ፓወር፣ በዛ ላይ ደግሞ ኃይለስላሴ በጣም ክላሲክ የነበረ ሰውዬ ነው። በሱ ጊዜ በነበረው ፖፑሌሽን የሆቴል ስታንዳርድ በአጠቃላይ ብታይ ኢትዮጵያ ከነ ጃፓን ጋር ከነ አሜሪካ ጋር የምትወዳደር አገር ነበረች። ኃይለስላሴ እስኪሞቱ ድረስ እሳቸው በሃይ ክላስነታቸው የሚታወቁ ናቸው። እና አፍሪካን ዩኒየን በእሳቸው ጊዜ ቢመሰረትም መሪዎች መጥተው የሚቀመጡበት ቦታ አላጡም። ቤተመንግስት ውስጥ ሁሉ ይቀመጡ ነበር ማለት ነው። አሁን ያለው ሁኔታና ያኔ የነበረው አንድ አይደለም። ኮምፔር ልናደርገውም አንችልም ማለት ነው። ይህንን ነው መመልስልሽ። ከዛ ባለፈ አዲስ ታይምስ አሁንም ለአንተ መልሼ የምነግርህ አገርህን ትወዳለህ፣ ህዝብህን ትወዳለህ፣ ግን ውስጥ ያለውን ጥላቻና ይሄ አንገር አውጣው። ጥሩ ነው ለሀገር ማሰብህ ድምፅ መሆንህ ጥሩ ነው፣ ግን በሰላማዊ መልኩ ብትታገል አይ ሰፖርት ዩ። ይሄ ሰው ለሰው መገዳደሉ እርስ በርስ መጠላላቱ ይቅር። ምክንያቱም የፈለገ ቢሆን ፋኖም በለው ማንም ተቃዋሚ ኃይል የሚገለው የራሱን ወንድም ነው። መከላከያም የራሱ ወንድም ነው። መከላከያም ቢገል የራሱን ወንድም ነው። ስለዚህ እኔ ደግሞ ወንድሙን ተገዳድሎ የሚመጣ ፓወር ሆነ ፖለቲክስ ሰፖርት አላረግም፣ አልደግፍም። ያ እንዲቀር ነው የምፈልገው። አንተም የእስክንድር ደጋፊ ነህ፣ ብዙ ጊዜ ያዳምጥሃለሁ። እስክንድርም ይህን ሁሉ ነገር ሳክሪፋይ እያደረገ ያለው ለህዝቤ ብሎ ነው አይደል? ግን ህዝብ ኢትዮጵያዊ ሁሉ ነው፣ አማራ ብቻ አይደለም። ለአማራ እኔ ድምፅ ነኝ፣ ለሌላውም ድምፅ ነኝ። ግን ደግሞ በሰላማዊ መልኩ ብትታገል ሄትፉል የሆነውን ነገር አንዳንዴ ስትናገር ትሳደባለ፣ ውስጥ አንገር አለ። እኔ አይ ወንደር ምን አይነት ዴይ እንደምታሳልፍ። ለምሳሌ ዊኬንድህን እንዴት ነው የምታሳልፈው? ሁልጊዜ ፖለቲካ ላይ ካሳለፍክ በዚህ ሁሉ ንዴትና ቁጭት ስለ ሀገር ስለ ህዝብ ከተጨነቅ ያንተስ ላይፍ ግን በሰላማዊ መልኩ ብትታገል ደግሞ ያንተ ዴይሊ ላይፍ ደግሞ ባዘር አይሆንም። ገባ? ስለዚህ አይ ወሪድ አባውት ዩ ዩ አር ማይ ብራዘር። እንዴትም ብለህ ብትሰድበኝ አይ ሪሊ ሪስፔክት ዩ ኤንድ ላቭ ዩ። ምክንያቱም አገርህን ነው የምትወደው። ስለዚህ እኔ ሰፖርት አደርግሃለሁ፣ ከማንም ጋር አልጣላም። ከዛ ውጪ ዛሬ ለነበረን ዲስከሽን አመሰግናለሁ። ውጪ መውጣት ነበረብኝ፣ ዛሬ ሰንዴ ነው። ከእናንተ ጋር ለመሆን ብዬ ነው ይህን ሰዓት ያሳለፍኩት። ሁላችሁንም አመሰግናለሁ፣ ቴዲንም አመሰግናለሁ። እግዚአብሔር አገራችን ይባርክልን፣ ሰላም ያርገን። እወዳችኋለሁ። ቴንክ ዩ። እሺ፣ በጉጉት የሚጠበቀው ኢወርልድ ወደ መድረክ 5 ደቂቃ አለው ወንድሜ። 5 ማጠቃለያ ነውና እህታችን ብላለች ገዳፊ ሊወስደው ነበር። ይሄ ካዛብላንካና ሞኖሮቢያ ግሩፕ ጋር የሞኖሮቢያ ግሩፕ ነው አፄ ኃይለሥላሴ ጊዜ የመጣውና ያው የመለስ ንግግር the reactionary Mandela was trained by the reactionary ብሎ ነው the revolutionary Mandela trained by the reactionary ኃይለ ሥላሴ ብሎ ነበር። አሳመነው። ያችን ሁሉም ሰው አድንቋል። ያን ኢህአዴግ በሚጠላበት ጊዜ አሁን ለማጠቃለያ ያህል ቲክቶከሮቹ ቱሪስቶቹን አይስቡም፣ ግን የአፍሪካ ህብረት ምናምን የሚመጡት ያደንቃሉ።
ከተማው ጸድቷል። ያ ማለት ግን ኢትዮጵያ ውስጥ ያለውን ችግር አያውቁም ማለት አይደለም እና ብራሩ ለደሃ ይሄ የነሱን ቅድም አዲስ እውነቱን ነው። ሂ ጀስት ኔይልድ ኢት። ኦሊጋርኪው የብልጽግና አንድ ሰፈር የመጣውን ለመርዳት ገንዘብ እንትን ለመሰብሰብ ደሃውን እንትን ማለት ፈጣሪም እኮ ያያል። ማስለቀሱ፣ በጀት ይዞ መከልከሉ፣ እልክ ህዋት ጋር ጫማ መለካካት ጽምዶን ፈጥሯል አሁንና ያ ቴዲ አሁን እዚህ ቤት ነው የሚወራው፣ ሌላ ጋር አይወራም። እንደ ቸርች ኤጁኬሽን ዋን ወይ ነው አንዱ ያለውን ብቻ ቁጭ ብለ መስማት ነው ወይ አሜን ማለት ነው አንተ እንደምትቀልደው እንጂ አይፈቀድም። ኢንተርቴን እንድናረገው ሐሳብ እንድናመጣ ስለምትፈቅድ አመሰግናለሁ። ምንድነው ብልጽግና ቢያሻሽለው ፌርሊ ዲስትሪቢዩት አድርጎ ቀስ ብሎም ያድጋልኩ ከተማው። ለእኔ ግን እንደ ፖለቲካል ሳይንስ ተማሪ ጀሪማንደሪንግ አንድ ሰፈር የማይወደድ ሰፈሩን ለማንሳት ኢንቨስትመንት ማምጣት በጣም በጣም የወደቀ አንተ አልፈቀድክም። ኤዲቶሪያል ፖሊሲ አለ አልተጠቀመውም ወርዱን። በጣም በጣም የፖለቲካ ኢሊትሬሲ ነው። ለምን ለገ ባክፋይር ያደርጋል አድርጎም አይተናል። ትግራይ ስንት ፋብሪካ ነው የተመታው? ያኔ አትውሰዱ ፌር ይሁን እዛም ዝም ይቆርቆር ምና አርባ ምንጭ ጨርቃጨርቅ ፋብሪካ ፈርሶ ነው አልሜዳ ምናምን አሁን በእንትን ተበቶ ነበረ እና ከፖለቲካ ባህላችን ታሪካችን መማር ስንችል እልኩ ደግሞ ከዛም በላይ ነው የሆነው እና አዶናይ በጣም ጥረት እያደረገ ነው። ታስሯል፣ ገንዘቡን ተቀምቷል፣ ለሰፈሩ እንዳይወስድ ተደርጓል። ግን ብልጥ ልጅ ስለሆነ ያሉትን ብሎ የኮምፓራቲቭ አድቫንቴጅ ብላል አንተ ይጠቀማል። መጨረሻ ላይ ማለት ፈልገው ይሄ ቫለንቲሪንግ ዳሌማ የሚባል አለ። ትንሽ ነገር አድርገው ብዙ ነገር መጠቀም ነው። እኔ አሁን ታፕ ሳደርግ ኳሊቲ ይጨምራል። ታፕ ምንም ዋጋ አልከፍል ገንዘብ አልሰጥ ታፕ ሳደርግ እውነቴን ነው የምልህ ድምፁ ይለቀቃል። ትክታክ የራሱ ኦብጀክቲቭ አለው፣ ጎል አለው። አየህ ተወዳጅነት ምናምን አለ። እኒሃው እነ አዶናይን ልከው ለአዶናይን አሁን አርሰናልን አይቱ ከፍለዋለች ወይ አዳነች እናመጣለን መረጃ፣ እኛ አለን መረጃ እና በዛች በትንሽ ብር ከፍላ ብዙ ሰው እንዲያይ ብሎ ምክር የመከራት ከሆነ ወይ የተመከረ ከሆነ እንግዲህ እንደዛ ነው የሚሰራው ፖለቲካ። አዶናይ ራሱ እኮ ይናገራል፣ ውስጡ እኮ ያራል። የትግራይ ህዝብ ስራብ ሲቸገር ያመዋል እኮ። ያመመው ግን ምን ያርግ? ጊዜ ደግሞ የሚፈታዋል። ውሃውን ቀይር ወደ ወይን ስሉት ጊዜ ያልደረሰም ብሏል። ይሄ የኢትዮጵያ ስብከት ትልቁ ፈረንጃውን እንደዛ ይላል ወይ ሌላ ጊዜ እናነሳለን። ተከፍሎለት ነው ብለን የምታስበው አርሰናል ኤምሬትስ ስቴዲየም ውስጥ 8000 ፓውንድ የሚከፈልበት ቦታ ላይ የተቀመጠው መንግስት ከፍሎለት ነው ብለን የምታስበው? እያወራረደዋል እና አዶናይ ከፈለ ልበል ቴዲ ሂድና እንግዲህ እዛ ቆንጆ ፖለቲካ ሰርቷል። እዚህ ዘበኛ የለም እንደ ሴኩሪቲ የለም እንዳለ የምን ሴኩሪቲ ነው? ካርድን እንትን አድርገህ ትገባለህ። ገብቶታል። አየህ ሴኩሪቲ የለም ይላል። አዶናይ ብልጥ ልጅ ነው፣ በዘዴ ነው የሚናገረው እና ሴኩሪቲ የለም። የኢትዮጵያ ስቴዲየሙን ታውቃለህ፣ ካታንጋሩም ሌላውንም መግቢያውን እና በጣም መቀየር ያለበት ብዙ ነገሮች አሉ። ቴዲ አንተ በጣም ለፍተህ ስለምትሰራ በጣም ብዙ መቀየር ያለባቸው ስታንዳርድ ያንን አብይ ሲናገር ህፃናትን አስተምረን አሁን የሚገባው ምናምን እንደዛ ብሎ ነው ያሰበው። የትኛው የአዲስ አበባ ህፃናት ወይስ የጅማ? ያመርባሽ ኔትወርክ አስቸግሯል። ኢወርልድ አላህ ኢወርልድ። እሺ ወደ አዲስ ታይምስ እንሄዳለን። ባጭሩ ምለው ምንድነው እኔ ንዴት የለብኝም። የትኛውን አስተምር እሺ አዲስ ታይምስ ቀጥል። ኢወርልድ ሚዩት ነህ ቀጥል። አዲስ ታይምስ ይሰማኛል እና አንድ ጊዜ ስታይ አንድ ጊዜ አስቀድምና መጣለሁ። እሺ ኤሊ
የለችም። ይወርድ ሚዩት አድርገናል። አውራ ሚዩት አድርገህ ይሰማናል። ቴዲ እኔ ነኝ። እንቻለን። ኦኬ ስትራታ ትፈጥርና ኔትወርክ ያስቸግራል። ይወርድ። እሺ ይልቀጥይ። ቴዲ እኔ በጣም በቃ አም ጀስት ኮንፊውዝድ። ሰርች ላደርግ ሁሉ ሞከርኩኝ ምናምን ምን አይነት አረ ነው የግል በግላችሁ ምናልባት ሚቲን አድርገዋሉ ሩዋንዳ ውስጥ አይ ዶንት ኖ። እንደውም ምናልባት ሪፎርም ምናምን ሆስት ለማድረግ ምናምን የሚል ነገር አይቻለሁ። ግን ሄድኳርተር ግን ለመቀየር በቃ ላስት 2004 ላይ ሊቢያ ትፈልግ ነበር መሐመድ ጋዳፊ የጠየቀው። ዳስ ኦንሊ ኦፊሻል የሆነ ትልቅ ቢግ ሚቲንግ። ይህ የሚያክል ትልቅ ነገር እንዴት ነው ልንሰማም ሊታወቅም የማይቻለው? ላይክ አር ነው ጅስት ቴዲ አንተ የምታውቀው ነገር ካለ አይ ዶንት ኖ። ግን ይሄ ማለት የማይመስል ኢንፎርሜሽን ነው። እና ማንም ሰው ሊፈልግ እኮ ይችላል። የትኛውም የአፍሪካ ሀገሮች ሊጠይቁ ይችላሉ፣ ሊፈልጉ ይችላሉ። ግን ያ ማለት ይሆናል ወይ? ጀስት አንደኛ ደግሞ ቴዲ ታውቃለህ፣ ቻይኖች ራሱ ፉሊ ፈንድድ ነው ያደረጉት ቢልዲንጉን። ታውቃለህ አይደል? አፍሪካ የሰጡት ራሳቸው ናቸው። ኢቨን እነሱ ደግሞ ትንሽ ኩዌሽን እንኳን ቢኖር ያንን ለአፍሪካ ጊፍት ባልሰጡ በነፃ ነው የተሰራው። እና ጀስት የማይመስል ነገር ነው ማለት እንደዚህ ኦፊሻል የሆነ ነገር ትልቅ ነገር እኮ ነው ይሄ። እንኳን አይደለም እንትን ዩናይትድ ኔሽን የአፍሪካ ራሱ መቀመጫ ነን እኮ እኛ። እና ጀስት እንደሱ የሚል ነገር እኔ አላየሁኝም። ምናልባት ጥያቄ ግን ሁሎችም ሊኖራቸው ሊፈልጉ ይችላሉ። ግን ያ ማለት ይሆናል ማለት አይደለም። የኔ ኮንሰርን የአፍሪካ ህብረቱ መቀመጫነት ነው። አዎ የአፍሪካ ህብረቱ መቀመጫነትማ በጣም ብዙ ዌስት አፍሪካኖች ራሱ ኮትዲቫር ራሱ እንደገና ደግሞ ይፈልጉ ይሆናል እኮ ቴዲ። ግን ኦፊሻሊ ሚቲን የለም። ሄድኳርተሩን ለመቀየር ኦፊሻሊ ነው እኔ ስለምፈልግ ብሎ ሚቲን የለም። በዛ ላይ ሆኖ ማያውቅም። ላስት ታይም ጥያቄ ነበረው ሊቢያ ላይ ነበረ ኦፊሻል ጥያቄ ነበረው እና ሚቲንም የነበረው ስቲል ማለት ነው። ስቲል ኢትዮጵያ ሴኪር አለችም ለአፍሪካ ዲፕሎማቶች፣ ለአፍሪካ መሪዎች የእርስ በርስ ግጭት አለ። የአፍሪካ ህብረት ስቲል ከአዲስ አበባ መነሳት አለበት የሚል ሀሳብ ያላቸው ድረስ ልል ነበር። እኔ መስጋት ያለብሽ አሁን እሷ ያነሳችበት ኬዝ ላይ ነው የሚለያየው። ምን መሰል ቴዲ፣ አሁን ልል ስል ነው አንተ ያልክልኝ ሪዝኑ ሊሆን የሚችለው ሴፍ ባለመሆኗ፣ አገሯ ሴፍ ባለመሆኗ ወደፊት የማይቀር ሊሆን ይችላል። ምክንያቱም ጅስት ሁል ጊዜ ሲቪል ዋር ውስጥ ከሆንን እንደዚህ ሴፍቲው የማይጠቡ እንደዚህ ኤምባሲዎች በተደጋጋሚ ስለ ሀገሪቱ ሁኔታ የሚጽፉት ሮንግ ነገር ከሆነ እንደ ፊውቸር ኦፍ ኮርስ ሉዝ ልናደርግ እንችላለን። ግን እሷ ያለችው ከተማው ማማር አለበት ስላልዘመነች ነው ይሄ ጥያቄ የቀረበው። በጣም በጣም በቃ ጅስት የሌለ የማይመስል ምኑን ከምኑ ለማገናኘት እንደተፈለገ በቃ ስራው ልክ ነው። ስራውን ለማድነቅ ግን የማይሆን የውሸት ሪዝን ከመስጠት ይልቅ ፎከስ ማደረግ ያለበት ነገር ላይ ፎከስ ይደረግ። ፎከስ መደረግ ያለበት አገሪቱ ሴፍ መሆን አለባት። አገሪቱ ከድንበሯ መጠበቅ አለባት። የህዝብ የእርስ በርስ ጦርነት መቆም አለበት። ሊደራችን ጠንካራ መሆን አለበት፣ ስትሮንግ መሆን አለበት። ዲፕሎማሲ ላይ መስራት አለበት። የሀገር ሴፍቲ ማስጠበቅ አለበት። ይህንን ትልቅ የሆነ አጀንዳ ትቶ የማይመስል ነገር ቤታችን ስላልጸዳ ነው አገራችን ሆቴሎች መያዝ ስለሌለ ምና አረ ነው። ይሄንን ማን ሊያምን እንደሚችል ይሄንን እንደ ሪዝን ራሱ ከተማውን ያሳመር ነው። በዚህ ሪዝን ነው ከተማው ይመር፣ ከንቲባዋ ትስራ፣ ኢትስ ኦኬ። ግን ወጫችንን ምን ላይ ነው መዋል ያለብን? በዛ ደረጃ ኢንቨስት ማድረግ የለብንም ገንዘባችን በዛ ደረጃ። ኦኬ ቤተመንግስቱንስ የሰራ ነው እንትን ቤተመንግስቱስ ያን ያህል ገንዘብ የሚወጣበት ከተማውን ይቅር። ኦኬ ቤተመንግስቱስ ያን ያህል ገንዘብ የምናፈሰው አፍሪካ ዩኒየን እንትን መቀመጫችንን ስለምንቀማ ነው። ጀስት እንደው በቃ ኧረ ተው በእናታችሁ ትንሽ እንኳን እንደው በቃ ይሄ እኮ ትልቅ ነገር የሚጠይቅ ነገር አይደለም። ትልቅ ጭንቅላት አይጠይቅም ይሄንን ለማሰብ። ጀስት ሪዝናችን ራሱ ዝም ብሎ በቃ የማይመስል ነገር መሆን የለበትም ነው ለማለት የሚፈልገው። ኦፍኮርስ ስጋት ሊኖር ይችላል።
ይሄ ስጋት ደግሞ የሀገር ሴፍ አለመሆን፣ የእርስ በርስ ጦርነት፣ የሰው መሞት በዚህ ኒውስ ውስጥ ስቲል የምንቀጥል ከሆነ እንደምንለው ውሸት ነው የሚሆነው። ኢንቨስት ይሄ ቱሪዝም ምንም የምንለው ዝም ብሎ በቃ የህፃን ልጅ ጨዋታ ነው የሚሆነው እና ትልቅ ነገሮች ላይ ፎከስ እናድርግ ማለት ነው። ቴንክ ዩ ቴዲ፣ ቴንክ ዩ ሶ ማች። ቴንክ ዩ ቴዲ። ይሄ የመጨረሻዬ ስለሆነ በጣም አመሰግናለሁ እንደ ሁልጊዜውም ስለምትሰጠን እድል፣ ትዕግስት። ይችን ያህል እንኳን ጆሮ የሚሰጠን ብናገኝ የት እንደርስ ነበረ። ቴንክ ዩ ቴዲ። ምን አለ ከአንተ ቢማሩ ይችን ያህል እንኳን ማዳመጥ። ቴንክ ዩ ቴዲ። ከልብ አመሰግናለሁ። እሺ አዲስ ታይምስ መታል ወይስ እንዴት ነው? ከቴዲ እኔ ትንሽ ልበልና እንለያየ። እኔ ምን መሰለ እህቴ፣ እኔ ፐርሰናል የሆነ ችግር የለብኝም። ጨዋ ወልዶ ጨዋ ያሳደገኝ ሰው ነኝ። ሆነስሊ እናገራለሁ። ኦፍኮርስ ፖለቲካ ነው እናገራለሁ። ያለው መንግስት ጨቋኝ ነው፣ አጭበርባሪ ነው፣ ዘረኛ ነው። ይሄን ስናገር ስድብ ከመሰለሽ አላውቅም። ሰው ከትፎ የሚበላ ስርዓት ነው ያለው፣ ደም የሚጠጣ ስርዓት ነው ያለው። ይሄን ሲነግርሽ ሊቆጭሽ ይችላል። አዶን ነው ለሌሎቻችሁ የብልጽግና ደጋፊዎች ይሄ ነው እንጂ ችግሩ እኔ ስርዓቱን የምቃወመው ዝም ብዬ ስለመሳደብ ስድብማ አልወድም። እኔ ሆነስሊ ግን ኢትዮጵያ ውስጥ የሚደረገው ነገር ንግግር ማይክሮ ኮንትሮል ልታደርጉ ወይንም ማኔጅ ልታደርጉ አትሞክሩ። ሰው ተዘግዝቆ የሚሰቀልበት ሀገር ነው እና ወንድሜ ቅድም ፋኖ ወንድሙን ገደለ ይላል። የኢትዮጵያ መከላከያ ሰራዊት አይደል? የኦሮሚያ ልዩ ኃይል እኮ ነው አባገዳዎችን ሰብስቦ ከቤታቸው አውጥቶ የገደላቸው። አንድ አማኑኤል የሚባል ልጅ እኮ እኔን ያየ ይቀጣ እየተባለ መንገድ ላይ እየተጎተተን ወለጋ ውስጥ የሞተው እሱን አያይም። ፓስተር ነኝ ምናምን ያለው እና የብልጽግና ደጋፊና ብልጽግናዎች ነውራችሁ ተነግሮ አያልቅም። በዛ ላይ ደግሞ የሞራል የበላይነት ይዛችሁ ንግግራችሁ ምናምን ብላችሁ ስትመጡ በጣም ነው የምትቀፉኝ። እኔ እውነቱን ነው የምላችሁ። ኮዝ የጭቆና ተባባሪ ናችሁ። ብዙ ደም እየፈሰሰ ነው። የዛ ሁሉ ተባባሪዎች ናችሁ። ታሪክ እናንተን በተባባሪነት ነው የመዘገባችሁ። ገዳዩ ብልጽግና ህዝብን ያሰቃየ፣ ህዝብን የሚለይ፣ አንዱን የበላይ አድርጎ እየረገጠ የሚገዛ የዛ ስርዓት ተባባሪና አድናቂ ናችሁ ሁላችሁ። እና ሂትለር የዛን ጊዜ ሂትለር ሰው ሲጨፈጨፍ ደጋፊዎች ነበሩት ልክ እንደናንተ አይደለም? ሂትለርም መንግስት ነው፣ ሀገር ያስተዳድር ነበር ጀርመን የሚባል እና ሂትለርም መንገዢ ስለሆነ እግዚአብሔር ፈጠረው፣ እግዚአብሔር አቆመው ምናምን እንደዚህ አይነት ነውረኛ አስተሳሰብ ይዞ መጽሐፍ ቅዱስ እየተጠቀሰ የሚመጣም አለና ከነውር ውጡ። በቃ ይህንን ስርዓት አትደግፉ። ከደግፋችሁ ህዝባችሁን ደግፉ። ለህዝባችሁ የሚሆን ነገር አድርጉላለሁ። አመሰግናለሁ ቴዲ ለሰጠኝ እድል። ሌላ ጊዜ ይመጣል። ቴንክ ዩ ሁላችሁንም ከልብ ነው ማመሰግነው። ፍርዬ ቴንክ ዩ፣ አዲስ ታይምስ ቴንክ ዩ፣ ሊም ኢወርልድም ቴንክ ዩ። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ?